ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በታሪክና ማህበረሰብ ፕሮግራማችን እንግዲህ በዛሬው ዕለት ወደ እናንተ የምናቀርበው ከቅማንትነት የሚደረግ ሽሽትና እያስከፈለ ያለው ዋጋ በሚል ርዕስ ነው ወደ እናንተ የቀረብነው። ይህን ርዕስ ይዘን ወደ እናንተ ስንመጣ የተለያዩ ጉዳዮችን ወደ እናንተ ስናደርስ ከተለያየ አቅጣጫ የሚነሱ ጥያቄዎችን መሰረት በማድረግ ምላሽ ታገኙበታላችሁ በሚል ስሌት ነው ማለት ነው። እንግዲህ በዚህ ጉዳይ ወይም በዚህ ውይይት ጥያቄዎቻችሁ ይመለሳሉ ብለን እናስባለን። እንደተለመደው ዘንድሮ አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። እንግዲህ ቅማንቶች ለዚች ሀገር ያበረከቱት አስተዋጽኦ ምንድን ነው የሚለውን እንደ መግቢያ እናነሳለን። በመቀጠልም በቅርብ ጊዜ የተካሄደ አንድ ጥናት አለ። አጠቃላይ የሴም ቋንቋ ተናጋሪ ህዝቦች ከቅማንት ጋር በቀጥታ የሚገናኙ ሆነው ተገኝተዋል ወይም ደግሞ ጥናቱ አመላክቷል። ይህ እንዴት ሆነ? ይህንስ ማንነታቸውን ጥለው ወደዚህኛው አሁን ወደ ያዙት ማንነት እንዴት ገቡ የሚለውን እሱንም እናነሳለን። እነዚህ ከቅማንትነት የወጡ ወይም ደግሞ ከቅማንት የወጡ ህዝቦች ከቅማንትነታቸው ለምን አብዝተው ወይም ደግሞ አምርረው ይሸሻሉ የሚለውን እሱንም እናነሳለን። በመጨረሻም ከቅማንትነት መሸሸት ያስከፈለው ዋጋ አለ ወይ ወይም ደግሞ እየፈጠረው ችግር አለ የሚለውን እሱንም እናነሳለን ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዘንድሮ እንኳን ደህና መጣህ እያልኩ እንግዲህ የዛሬ ውይይታችን በዚህ ላይ የሚያተኩር ይሆናል ማለት ነው። ግን እንደ መግቢያ ቅማንት እንዴት ነው እችን ሀገር የመሰረታት ወይም ደግሞ ለዚች ሀገር መመስረት ወይም መቀጠል አስተዋጽኦ አለው ወይ የሚለውን ጥያቄ ማንሳት ስላለብን ይህን ጥያቄ ወደ አንተ ላምጣውና ብዙዎች ቅማንትን ኮንሲደር አደረጉም ኢትዮጵያ ውስጥ ለኢትዮጵያ ምስረታ ወይም ደግሞ ኢትዮጵያ ውስጥ ባለው አጠቃላይ ሀገራዊ ሁኔታ ቅማንትን ግምት ውስጥ የሚያስገቡ ብዙዎች የሉም ከተወሰኑት ደግሞ ሚስጥሩን ከሚያውቁት በስተቀርና ለእነሱም ምላሽ ይሆናል ብለን ስላሰብን ምናልባት ቅማንት ለኢትዮጵያ ያበረከተው አስተዋጽኦ ምንድን ነው፣ ሀገሪቱ እንደ ሀገር እንድትቀጥል ወይም ደግሞ ከመሰረቷ ጀምሮ ያደረገው አስተዋጽኦ አለው የሚለውን ምላሽ መስጠት ስላለብን ወደ አንተ ልምጣ። መልካም። እንግዲህ የቅማንት ህዝብ ለኢትዮጵያ ምን አበረከተ? አይደለም ለኢትዮጵያ ለዓለም ራሱ ምንድን ነው ያበረከተው የሚለው ጥያቄ በጣም መሰረታዊ ጥያቄ ነው። አሁን ያለ ቅማንት ኢትዮጵያን ዝም ብለህ ብታስባት አሁን ያለችበት ሁኔታ በሙሉ የተቀያየረ ነበር የሚሆነው ቅማንት ባይኖር ማለት ነው። እንደገና ቅማንት በመኖሩ ራሱ በተለይ ደግሞ በሂደት ቅማንትን ለማጥፋት በሚል የተሄደበት መንገድ ራሱ ብዙ ነገሮችን ፈጥሯል ኢትዮጵያ ውስጥ። በዚህ ሀገር ቅማንት ባይኖር ምን አይነት ሀገር ልትሆን ትችላለች? ኢቭን ቅማንት ባይኖር ዓለም ራሱ ምን አይነት ገጽታ ሊኖር ይችላል የሚለውን ነገር ማሰብ በጣም ጠቃሚ ነው ብዬ አስባለሁ። ዛሬ ላይ ያለ በርካታ ሰው ወይም በርካታ ህዝብ ምን በለው ተመራምሮ የማያውቀው ወይም እውነቱን የማይረዳው አይደለም ስለ ኢትዮጵያ ስለ ዓለም ቅማንት ትልቅ አስተዋጽኦ አለው አበርክቶ በጣም ሰፊ ነው ብለህ ስትናገር በጣም ነው የሚገርማቸው። ጎንደር ከባቢ ያለ የምናውቀው አሁን ለዛም የአስተዳደር አልሰጠው ብሎ መከራ ወደሚያይ ህዝብ ለዓለም ምናምን እያለ ይንጠራራል። እንደ እንቁራሪት ዝሆን አክላለሁ ብላ እንደፈነዳቸው አይነት ነው ብሎ ብዙ ሰው እንደሚያስብ ይገባኛል። ግን ያ ካለማወቅ ነው፣ ሪል ቅማንትን ካለማወቅ ነው። በዚህ ዓለም አሁን ባለንበት ዓለም በጣም ትንንሽ የሚሆኑ ህዝቦች ማለት ነው በቁጥራቸው ኢንሲግኒፊካንት የሆኑ ስፔሻል ኢትዮጵያ ውስጥ ብትመጣ ሌላውም ዓለም ማለት ነው። በተለይ ደግሞ ኢትዮጵያ ውስጥ ቁጥራቸው በጣም ትንሽ የሆኑ ህዝቦች በጣም ነባርና ሀገር መስራች ህዝቦች ናቸው። ከነዚህ መካከል ቅማንትን ትወስደዋለህ። አሁን ነገደ ወይጦች አሉ፣ ሽናሻዎች አሉ፣ ጉምዞች አሉ፣ በርታዎች አሉ፣ እንደገና ደግሞ ኩናማዎች አሉ። እነዚህ ህዝቦች በጣም ነባር ህዝቦች ነው። ሌሎችም ይኖራሉ ባይ ዘ ወይ እዚህ ስላልጠቀስኳቸው ነባር ህዝቦች ናቸው። ከጥንት ጀምሮ ሀገር መስርተው የኖሩ ናቸው። ለኢትዮጵያ መሰረትነት ኢቭን ለአፍሪካ ይሄ የካማውያን ህዝቦች የምትላቸው መሰረትነት ትልቅ አስተዋጽኦ አላቸው። አሁን በተለይ ይሄ ኢትዮጵያ፣ ሱዳን፣ አብዛኛው ይሄ ምስራቅ አፍሪካ፣ ታንዛኒያ ምናምን በታች ወደታችም ወርደ ባለው ዓለም ውስጥ የነበረ ሰፊ ስልጣኔ ኮንትሪቢዩት ያደረጉ ህዝቦች ናቸው። ግን ማንም እነዚህ ናቸው ጉዳይ ብሎ የማያቸውም የሚያስብም የለም። ለምን? በተደረገው የማህበረሰብ ለውጥ ሂደትና በፖለቲካ ሻጠር ምናምን እነዚህ ህዝቦች የተሰበሩ ህዝቦች ናቸው፣ የደቀቁ ህዝቦች ናቸው። አዳዲስ ለተፈጠረው ማንነት እነሱን አጥፍቶ ለመጣው ማንነት የመስዋዕት በግ ሆነው ያለፉ ናቸው። ብዙዎቹ በመጥፋት ቋፍ ላይ ናቸው። ላይክ አሁን ነገደ ወይጦን ብትወስደው በጫፍ ላይ ነው ያለው፣ ወደ መጥፋት ጫፍ ማለት ነው። ኦልሬዲ እውቅናም አልተሰጠውም። ራሱን በራሱ የሚያስተዳደርበት ነገር የለም። ወጉን ባህሉን የሚያሳድግበት የለም። በማንነቱ እንዲኮረም አይደረግም። እንደዚህ አይነት እንትኖች አሉ ስቲል እስካሁን ማለት ነው። እነዚህ ነገሮችን መረዳት ያስፈልጋል ከመጀመሪያው ማለት ነው። የሆነ አሁን እነዚህ ልክ ቅማንት፣ ነገደ ወይጦ ቅድም የጠቀስኩት ህዝቦች ጫፍ ናቸው፣ ፍንጭ ናቸው። ትንሽዬ ይዘህ ስትቀጥል ትልቁ ባህር ውስጥ ነው የሚከቱ። የታሪክ ባህር ውስጥ ማለት ነው። የኢትዮጵያዊነት ባህር ውስጥ ነው የሚከቱ። ወደዛ ሄደው ወስደው ጎተው ይወስዱና አሁን በኢትዮጵያ ውስጥ ያለ ህዝብ በተለይ ደግሞ ሴማዊ ነኝ የሚለው ህዝብን ጨምሮ ማለት ነው ከነዚህ የመጣ ህዝብ መሆኑን ይነግረዋል ማለት ነው። እነዚህ ፍንጮች ናቸው የቀሩ ማለት ነው።
ምናልባት እንትኑ ቃሉ ባይገልጻቸውም ሪሚነንትስ የሚባሉት ወይንም ሂደ ጠፍቶ የቀሩ የተረፉ ትርፎቹ ማለት ናቸው። በምድር ላይ የቀሩ ልክ እንደዚህ ነው። ቅማንት ከነዚህ ህዝቦች መካከል ነው። ቀዳማዊ ህዝብ ነው። ይህን ማንም ያውቀዋል። በነገራችን ላይ የተለያዩ ታሪክ ጸሐፊም እኮ ጽፈዋል ይህን በተመለከተ ማለት ነው። ግን በጣም አነስተኛ በሆነ ነገርና ጨለማ በሆነ ቪዥን ብቻ ትንሹን ጠቁመው በማለፍ ዋናውን ነገር ዲቴይል ሳይጽፉ ይቀራሉ። በኋላ ደግሞ ለዘመነኞች ነው ብዙ ነገር የተጻፈላቸው። ዘመናዊ ነን የሚባሉት የእነዚህን ህዝቦች ዕጣ ፈንታ የሚወስኑት የዘመናውያን ህዝቦች እንትን ናቸው፣ ልሂቃን ናቸው። እንዲህ ነው ብለው ስም የሚያወጡልንም እነሱ ናቸው። በዛ ምክንያት የእነዚህ ህዝቦች ታሪክ እንዲደበዝዝ ተደርጓል። ነገደ ወይጦን ጉማሬ ይበላል እንዲህ ይበላል ምናምን እያለ ከማጣጣል ባለፈ ወደኋላ ሄደ እንደ አለቃ ታየ ታሪኩን መጻፍ የሚፈልግ የለም። ታሪኩን ከጻፈም ልክ እንደ አለቃ ታየ አይነት ቅጣት ይገጥመዋል ማለት ነው። በአስሮ ፍዳውን አሳይተው ይገሉታል። እንዲህ አይነት ነገር ነው የተፈጠረው። ኦኬ፣ ይሄንን ካልኩኝ በቀጥታ ወደ ጥያቄ ልምጣ። ቅማንት እንዴት ነው ይህችን ሀገር የመሰረታት? እንዴት አድርጎ መሰረተ የሚለውን ነገር እናስብ። እንግዲህ ከጥንት እንግዲህ አሁን አንዳንድ የሃይማኖት አባቶች ወይም የሃይማኖት መሪ ነን የሚሉ ሰዎች እንደሚናገሩት ኢትዮጵያ የጥንት ህዝቦችንም ከዛ ጀምሮ ህዝብ እንደነበረበት ከጥፋት ውሃም በፊት ህዝብ እንደነበረበት ይናገራሉ ማለት ነው። ሳይንሱም ይሄን ይነግረናል። የሰው ዘር መገኛው ኢትዮጵያ ነች ብሎ ነግሮናል። በተለይ ደግሞ አሁን ይሄ ሰሜን ኢትዮጵያ አፋርን ጨምረ ምስራቅ ኢትዮጵያን ብለው ይሄ ስምጥ ሸለቆ ምናምን የሚባለው በሙሉ የሰው ዘሮች መገኛ ነው ተብሎ የተነገረለት ነው ማለት ነው። ይሄ ምንም ሊያጠራጥረን አይገባም ማለት ነው። ከጥፋት ውሃ በፊት የሰው ህይወት ነበር ኢትዮጵያ ውስጥ የሚለው ነገር ትክክል ነው። ምንም ጥርጥር የለውም። ሌላ ቦታ ሊሆን አይችልም ማለት ነው። ሊኖር ይችላል ተበታት ነው። ግን ዋናው አሁን ይሄ ሱዳን ኑቢያ የሚባለውና ኢትዮጵያ የሚባለው ድሮ ያው ኢትዮጵያ የሚባለው ሰፊ ሀገር ስለነበረ ማለት ነው በዚህ ምድር የነበረ ህይወት ነበረ። ከጥፋት ውሃ በኋላ ደግሞ የተረፉት እዚሁ ኢትዮጵያን የተረፈው መርከቡ የተነሳው ማለት ነው። አይ ቲንክ የኑቢያ የሚለው ስያሜ ሰማይና ምድርን የሚያደባልቅ ጎርፍ ሀገር ማለት ነው። የጎርፍ ሀገር ማለት ነው። በነገራችን ላይ ኑቢያ ማለት እኔ ጎርፉ ራሱ እዛ የጀመረ ይመስለኛል። እና ወደ ተራራማው ወደ ኢትዮጵያ መጥተው የተረፉ ይመስለኛል ነው የሚለው የግምቴን እንትን ምለው በኤቪደንስ የተረጋገጠ ነገር ስለሌለው ማለት ነው። ፋክት የለኝም ይሄን ለማለት ግን እኔ የሆነ ዋይዝ ግምቴ ነው ይሄኛው እየተናገርኩ ያለሁት። ለምንድን ነው ኢትዮጵያ በተለይ ጎንደር ከባቢ የኖህ መቃብር የሚስቱ መቃብር መገኘቱ በራሱ ማለት ይሄ መቃብር ጠብቀው የሚኖር ህዝብ መኖሩ በራሱ ማለት የነሱ የአባቶቻችን መቃብር ነው ብለው የሃይማኖት ስርዓት ሰርቶ የሚቀጥል ህዝብ መኖሩ በራሱ ይሄን ያሳያል ማለት ነው። ከቦታዎች ስያሜ አንጻር ነው ኑቢያ የሚለው የሚሰጥ ስያሜ አለ ከዛ አንጻር ማለት ነው። ስለዚህ ከዚህ ከባቢ የነበረ ህይወት ነበረ ማለት ነው ቀድሞ። በኋላ እንግዲህ ያው የጥፋት ውሃ መጥቶ ከጥፋት ውሃ በኋላ በዚህ ምድር ህይወት ጀምሯል። ህይወት ሲጀምር የጀመረው አሁን ጎንደር ከባቢ የምትለው አካባቢ ነው። ጎንደር ምናምን የምትለው ይሄ ሰሜን ኢትዮጵያ የምትለው በተለይ ደግሞ ማዕከሉ ጎንደር ነው። ጎንደር ስትል እስከ ሰሜን ተራራዎቹ ድረስ ያለው ይሄ በጌ ምድር ምናምን የሚባለውን ይዘህ በተለይ ደግሞ ጣና ዙሪያን ይዘህ ጣና በጎጃሙ በኩልም በጎንደሩ በኩልም ጣናን ማዕከል አድርጎ የነበረ ህይወት ነው የነበረው። ያ ከጥፋት ውሃ በኋላ የመጣው ማለት ነው። ዘጌ ራሱ የማዕከል ነው ተብሎ ይወሰዳል። ያን ስርዓት የጠበቁ ህዝቦች መኖራቸው ራሱ ዘጌ ዛሬ ድረስ ማለት ነው ከጥንት ጀምሮ የነበረ ስርዓት ጠብቀው መዝለቃቸው በራሱ ማለት ነው ወጉ፣ ባህሉ፣ ቋንቋቸው ብዙ ነገራቸው ክርስትናን ቢቀበሉም እንኳን ያን ነገር ይዘው መቀጠላቸው ዲሲፕሊናቸው በራሱ ይህን የሚያሳይህ ነው ማለት ነው። መሰረታዊ ነገሩ እዚህ ጋር ይመጣል ማለት ነው። እንግዲህ ከጥፋት በኋላ ኖህ በዚህ በጎንደር አካባቢ ነው የኖረው እድሜው ልኩን ማለት ነው። ስንት ዓመት ነው? ከጥፋት በፊት 600 ዓመት፣ ከጥፋት በኋላ ደግሞ 350 ዓመት ኖሯል። 350 ዓመቱን እዚሁ ኢትዮጵያ ውስጥ ነው የኖረው። በተለይ ደግሞ አሁን ስጠቅሳቸው በነበሩት አካባቢዎች ነው የነበረው ማለት ነው። እንግዲህ ኖህ 350 ዓመት ሲኖር ትውፊቱን ከአዳም በትውልዱ መጥቶ 10ኛ ትውልድ ነው እሱ ጋር የደረሰውን ስርዓት በሙሉ ተቀብሎ ለካም ነው ያስረከበው። ያን ትውፊት ማለት ነው በሙሉ ካም ደግሞ ተከትሎ ለሚረከበው ልጁ እየሰጠ ነው የቀጠለው ማለት ነው። ይሄ መሰረታዊ ነገሩን እናይበታለን ማለት ነው። ካም እንግዲህ ከአባቱ ጋር እዚሁ ኢትዮጵያ ውስጥ ነው አሁን ባልኩ ቦታ ነው የኖረው። ልጆቹ በተለያየ ቦታ እየተበተኑ ይሄዳሉ። ላይክ መጽሐፍ ቅዱስ እንደሚነግረን ወደ ምስር የሄደው ምጽራይም ነው፣ ወደ ሊቢያ አካባቢ የሄደው ፉጥ ነው እያለ ይነግረናል። ከነአን ደግሞ ወደ ከነአን ምድር ሄደ የሚል ነገር አለው። የከነአን ታሪክ ብዙ ነው። ተደብቆም እንዲያልፍ ስለተደረገ እሱን እናነሳዋለን ከቅማንቱ ጋር ስለሚያዝ ማለት ነው። ኩሽ ደግሞ ናፓታ ምን ምንለው ይሄ ሱዳን ከባቢ አሁን ያሉ የቀደሙ ቦታዎችን በሱ የነበረ ነው። በኋላ ስልጣኔውን እስከ ሜሶፖታሚያ ድረስ ይዞ ሄደ ነው የኩሽ ስልጣኔ ማለት ነው። ይሄንን እንመለከታለን። ዙሮ ዙሮ ግን ካምም ኖህም እዚሁ ኢትዮጵያ ውስጥ ነው የኖሩት ማለት ነው። ትውፊቱን ተረክበው ደግሞ ወደ ልጁ ሲያሳልፍ ካም ወደ ከነአን የወረደው ማለት ነው። ከነአን ማለት እንደኔ ማለት ነው።
እንደኔ ማለት ነው። በቅማንተኛ ቋንቋ በጥንቱ ቋንቋ ማለት ነው እንደኔ ማለት ነው። የካም ትውልድ እንትን የካውን ትውፊት ወይም ከካም የመጣውን የአባቶቻቸውን ትውፊት የተረከቡት እንትና ከነአን 11 ልጆች ነው ያሉት መጽሐፍ ቅዱስን ምዕራፍ 10 ቁጥር 15 ጀምራቸው አንብቡት። የከነአን ልጆች ተብሎ ከሲዲዮን ጀምሮ የተዘረዘሩት 11 ናቸው። በሱ ዕድሜ ተመሳሳይ ማለት ነው። በዛ ዘመን ከነበሩት የሴም ልጆችም በለው የሌሎች የካም ልጆችም የወለዷቸው ልጆች በቁጥር 11 ነው ያውቀው። ማክሲመም 6 ልጅ የወለደ ካለ ነው። ከዛ ውጭ ይህን ያክል ልጅ የወለደ የለም። ትልቅ ብለሲንግ ነው ይሄ ለከነአን ማለት ነው። የ11 ልጅ መውለድ ትልቅ መባረክ ነው። እነዚያም ወንድ ልጆቹ ናቸው። እነዚህ በሚገርም ሁኔታ ሌሎች 3 ሴቶች ልጆች ይኖሩታል፣ እሱ ስለማይጻፍ ማለት ነው። 11 ወንድ ልጆች ነበሩት ማለት ነው። ከነአን ከአባቶቹ ከአያቱ ከኖህ ከአባቱ ከካም ተረክቦ የነበረውን ነገር ይዞ በጎንደር ከባቢ ሲኖር ከነአን 6 ልጆቹ ወደ መካከለኛው ምስራቅ ሄደው ይሄ መካከለኛው ምስራቅ የሚባል ዛሬ ላንድ ኦፍ ከነአን የሚባለው አሁን እስራኤል የተባለው ሀገር ማለት ነው። እሱን መስርተው ተቀምጠዋል 6ቱ። እና እዛ ጋር ስትሄድ መካከለኛው ምስራቅ ላይ ክሊርሊ እነዚህን ሰዎች ስም ዝርዝር ታገኛለህ። እነዚህ ሲዲዮን፣ ኬጢዮን፣ ኢያቡሳዊን፣ አሞሪዮን፣ ማነው እንትና ጌርጌሲዮን እና ሌላ እነዚህ በሙሉ 6ቱ እዛ ነው የኖሩት። እነዚህን እዛ ታገኛቸዋለህ። ከዛ ሌሎቹ የት ሄዱ ብለህ ጠይቅ፣ ምንም መልስ አታገኝም። ለምን? እዚህ ኢትዮጵያ ውስጥ ነው የኖሩት። ባይብሉ ደግሞ ብዙ ጊዜ ፎከስ የሚያደርገው ሚድል ኢስት፣ አሁን ይሄ የከነአን መሬት የሚባለው ይሄ ላንድ ኦፍ ከነአን በሚባለው ከባቢ የተፈጠሩትን ነው። ከዛ ተነሰ እስከ ግብፅ እስከ ሜሶፖታሚያ ባለው ሂደት ውስጥ ያለን ህይወት ብቻ ነው እንትኑ የዘገበው ማለት ነው። መጽሐፍ የተጀመረው በዛ አካባቢ ስለሆነ ባይብሉ ማለት ነው። እነ ሙሴ ሲጀምሩ ከግብፅ ጀምረው ነው ያን ነገር የሚመጣው። ከዛ በኋላ እዛ ዙሪያ ነው የሚያጠነጥረው ማለት ነው። እና አብርሃምም ላይ ፎከስ የምታደርገው እሱም እዛ ጋር ነው የሚነሳው ማለት ነው። ከዛ ያለፈ ሌላ እንትን ስለማታገኝ እዛ አካባቢ ታገኛለን። እነዛን 6ቱን የከነአን ልጆች ታገኛለን፣ 5ቱን አታገኛቸው። የት ሄዱ የሚል ጥያቄ ስትመልስ ከአባታቸው ጋር ከዚሁ ኢትዮጵያ ውስጥ ነው የኖሩት እነዛ ማለት ነው። ከነአንም ወደዛ አልሄድም። በልጆቹን የከነአን ምድር የተባለው ወይም የከነናውያን ምድር ነው የሚባለው። ኦኬ እዚህ የኖሩት ደግሞ ከነናውያን ህዝቦች ነን ብለው ይናገራሉ። ላይክ የቅማንቶቹ አራዲዮን ቅማንቶች የአራዲዮን ልጆች ነን ብለው ነው የሚነግሩ በዝርዝር። ይሄንን እንዲያውም ዝርዝር ዲቴይል በሆነ ነገር ያብራሩታል። ይሄን ማለት ነው ሪቻርድ ሲጋምስ ይሄን ጽፎታል፣ እንትናም ጽፏል። በነገራችን ላይ አለቃ ታዬ ይሄንን የህዝቦችን ዝርያ የከነአን የልጅ ልጆች መሆናቸውን ጽፏል። ላይክ ነገደ ወይጦዎቹ የሰማሪዮን ልጅ እንደሆኑ፣ ሽናሻዎቹ የአማቲዮን ልጅ እንደሆኑ፣ ጉመዞቹ የሴኒዮን ልጅ እንደሆኑ ጽፏል። ጉመዞቹ በርታዎቹ እና አይ ቲንክ እንትኖቹም እንደዛ ይመስሉኛል፣ የአርቂዮን ልጆች ይመስሉኛል ኩናማዎቹ። እነሱ ሲሉ ስላልሰማውና በደንብ ስለማላቅ ደፍሬ መናገር አይችልም። ዝሮ 5ቱ እዚህ የነበሩት እነዚህ ጥንታዊ ህዝቦች ናቸው። እነዚህ ናቸው ኢትዮጵያን የመሰረቱት ማለት ነው ከጥንቱ። ነገር ግን አሁን ከነዚህ አሁን የ5ቱ የከነአን ልጆች እዚሁና የልጅ ልጆች ሲበዙ የንግስና ስርዓት መስራቸው የነበረው ከአዳም ሲወርድ ሲዋረድ የመጣው ኖህ ደርሶ ከኖህ ወደ ከነአን ከከነአን ወደ አራዲዮን ብሎ የተሰጣቸው ለቅማንቶቹ ናቸው። የአይደረኪ ልጆች ናቸው። እነዛ ናቸው የንግስና ስርዓት መስርተው በኢትዮጵያ ውስጥ የነበሩት ማለት ነው። ይህን እንዴት ልናውቀው እንችላለን የሚለው አንድ ማስረጃ ላንብብልህ። በጣም የሚገርም ማስረጃ ነው። በ1917 እንደ ፈረንጆቹ አቆጣጠር የተሰራ ነው። ሁጊስ ሌሮክስ የሚባል ሰውዬ ወደ አዲስ አበባ መጥቶ ሸዋ የሚባለው መጥቶ እናንተ ሰለሞናውያን ዘር ትላላችሁ፣ ራስ መኮንን ነው የኃይለስላሴን አባት እና ጓደኞቹ እዛ የነበሩ በዛ ጊዜ የጠየቃቸው ማለት ነው ትላላችሁና እንዴት ነው ከሰለሞን ዝርያ ተወልደናል የምትሉት? ሪል አባቶቻችሁ እነማን ናቸው የሚል ጥያቄ ጠይቋቸው ነበረ። በዛ ጥያቄ የሰጡትን መልስ ሳመራይዝ የሆነችውን ብቻ ለዚህ የሚያስፈልገውን ብቻ ማለት ነው፣ ሌላ ዝርዝር ትንታኔ የማያስፈልገውን እዚህ ላቀርበው ምን ብሎ እንደመለሱ ማለት ነው። ምንድን ነው ያሉት እነ ራስ መኮንን ለሰውየው ሲነግሩት እሱ ጽፎታል። ገጽ 22 እስከ 23 ታገኙታላችሁ። በፈረንሳይኛ ነው የተጻፈው። እኔ ወደ አማርኛ መልሼ ላንብበው። በጣና ዙሪያ ከሚኖሩ ቅማንቶች የመነሻችን ባህል እንነካለን። እነዚህ ቅማንቶች ንጉሠ ነገሥቱን ጨምሮ የእኛ ቀጥተኛ ቅድመ አያቶች እንደሆኑ ይመሰክራሉ። መንግስት በዚህ አደራጅተው የመሰረቱት እነዚህ ቅማንቶች ናቸው። መንግስታቸውም ድንግል በሆነች ሴት ይመራ ነበረ። በተከታታይ ከነዚህ ንግስቶች ጋር ጃንደረባ ወይንም ነጋድራስ ተብሎ የሚጠራ ወንድ ጠባቂ ያስቀምጡ ነበረ። በዚህ መንገድ ለ400 ዓመታት ያክል ኢትዮጵያ ታላቅ የሰላምና ብልጽግና ዘመን አሳለፈችላል። ይሄ ትልቅ ነገር ነው።
በቃ ይሄንን ዝም ብለህ ስትመለከተው በቂ ነው። በቃ ከዚህ በፊት የሰለሞን ስርወ መንግስት ምን እያሉ ሲያብራሩ የነበሩት አሁን እዚህ ጋር ጃንደረባው መጣ ማለት ነው። ንግስት በድንግልና እንደምትሾም ነገሩን ማለት ነው። ያውቃሉ፣ ይሄን በደንብ አድርገው ደብቀውት ስለነበረ፣ ግን ያው እግዚአብሔር አንዳንዴ እውነቱን ያናገራል። ተናገሩ፣ እውነቱን የነገሩት ልክ ነው። ስለዚህ ያ በድንግልና ሲደረግ የነበረው የቅማንት ስርዓት ነው፣ የንግስና ስርዓት ነው። ወንድ ንጉስ አይሾምም ነበረ ቅማንቶች የነገሳስን ስርዓት ሲዘረጉ በነበረበት ጊዜ። ነገር ግን በድንግልና ነው የሚሾሙት። ሴቷ በድንግልና ትጸናለች እስከ ዕለተ ሞቷ። እሷን የሚጠብቃት ደግሞ ምን ይመደብለታል? ጃንደረባ። ከዚህ በፊት አብራርተነዋል። ጃንደረባን አብራሩት። ለምን በመንግስት ስርዓት ውስጥ ጃንደረባነት አስፈለገ የሚለውን ማንም አይመልሰውም። እያወቁም የሚደብቁ ቢኖሩም ይህንን አያብራሩትም ማለት ነው። ይሄ መሰረታዊ የሆነውን ነገር ይነግረናል። በዚህ መንገድ ነው እንግዲህ ቅማንቶች ሀገር የመሰረቱት፣ የንግስና ስርዓት መስርተው የጥንት ኢትዮጵያን የንግስና ስርዓት መስርተው የቀጠሉት በዚህ ምክንያት ነው። ይሄን መሰረት አድርገህ ስትመጣ የቅማንት ይሄ ኢትዮጵያ ውስጥ የሄዱ አጠቃላይ የንግስና ስርዓቶች ከቅማንት ወጥቶ አያውቅም። ከቅማንት ሂደት ውስጥ አልፎ አያውቅም። አመሰራረቱ የሚመሰረትልህ ቅማንት ነው። ከዛ ውጭ ግራ የተጋባው በመሃል እየመጣ ቢያደናብርህም በቅማንት ጸንቶ ነው የቀጠለው ንግስና ማለት። የአክሱም ስርወ መንግስት ስልጣኔው በዛ መንገድ የመጣ ነው። በኋላ አፈርሰው ሌላ ችግር ሲመጣና ሲፈርስ ቅማንቶች ናቸው መልሰው ያስተካከሉት እና የዛጉዌ ስርወ መንግስት መስርተው ትልቅ ስራ ያሰሩት ማለት ነው። ታውቃለህ እንዴት አይነት ሰላማዊ ህይወት እንደኖሩ ማለት ነው። ልክ ከዛ በፊት 400 ዘመን ኖሩ ብለው ሰውየው እንደተናገረው እዚህ ጋር በዛጉዌ ዘመን ደግሞ 350 ዓመት የሰላምና የብልጽግና ህይወት አሳለፉ። የሃይማኖት ጦርነት የሃይማኖት ግጭት ሳይፈጥር እኩል አድርገው የሄዱበት መንገድ ነው። ቅማንቶች በዚህ ደረጃ በጣም የሰለጠኑ ጥበበኛ ህዝብ ነበሩ። በመታገስ ራሱ ሌሎችን ህዝቦች እንዴት አድርገው ልዩነቶችን ተቻችለው አክብረው ተከባብረው እንደቀጠሉ ያሳያል ማለት ነው። ከዛጉዌ ሲወጣ የሰለሞን ስርወ መንግስት የሚባል እኔ የእብዶች ስርወ መንግስት ነው የምለው ችግር ሲፈጥሩ ያበዱ ቅማንቶች ናቸው። በነገራችን ላይ ቅማንተኛ እየተናገረ ቅማንተኛን የሰይጣን ቋንቋ ነው ያለህ ብሎ የረገመ በጣም አስቸጋሪ የወፍ ቋንቋ ነው እያለ እያዋረደ የመጣ ይሄ ስርወ መንግስት አዲስ ስርዓት እፈጥራለሁ አዲስ ህዝብ እፈጥራለሁ ብሎ የሄደበት መንገድ የቀደመውን እውቀት አጥፍቶ በጣም ብዙ ዓመታት እንግዲህ ከ12 እንደ ፈረንጆች አቆጣጠር ከ1262 ጀምረህ እስከ 1632 አይ ቲንክ 24 መሰለኝ በኢትዮጵያ 24 እስከዚህ ያለውን ዘመን ቁጠረው ምን ያክል ልዩነት እንዳለ ማለት ነው። ኦልሞስት የ300 ዓመት ገደማ እንክርትት ነበረ የሚንከራተቱት 300 ዓመት ምናምን ገደማ። ቋሚ መንግስት የላቸው ማለት መንግስት አለ ግን ቋሚ የመንግስት መቀመጫ የለው ምን የለው። ዝም ብለህ እየዞረ ህዝብ ማሳደድ፣ አንዱን በግድ ማጥመቅ፣ አማራ ሆነሃል ምናምን ማለት እንዲህ ነበር የሄደው። ጎጃም፣ ሸዋ፣ ትግራይ፣ ጎንደር እንዲህ እየዞረ በቃ እድሜውን ጨርሰው ማለት ነው። በኋላ ከነጥበቡ የነበረው ያልጠፋው የህገ ልቦናውን ስርዓት እንደጠበቀ የቀጠለው ጎንደር ነበረ። ያ የጎንደር ህዝብ ከጊዜ በኋላ ወደ ቀጠና የመጣው የመንግስት ስርዓት ችግር ፈጠረ። ከነ አጼ ሰርፀ ድንግል በኋላ የመጣ በተለይ በሲሲኒዮስ ዘመን ማለት በሃይማኖት ሲፋጁ አንድ አይነት ህዝብ እኮ ነው፣ ወንድማማች ህዝብ በሃይማኖት ልዩነት ሲፋጅና ሲተላለቅ ህዝብ ሁሉ ሲያስፈጁ ግራ ተጋብተው ኖሩ። ዜን አጼ ፋሲል የተባለ ቅማንት የህግ ልቦና ነው የሚሻለን፣ እናንተ እንዲህ የምትባሉ ከሆነ እሱን አልፈልግም፣ የመንግስት ስርዓት አረግላችኋለሁ፣ ችግር የለም፣ ክርስትናው የእናንተ ይሁን፣ ምንም ችግር የለም፣ እኔ ግን እሱን አልከተልም እየተፋጃቸው ስለሆነ ብሎ ሃይማኖቱን የህግ ልቦና ሃይማኖት አድርጎ ንግስናውን ስርዓት መሰረተ። የጎንደር ስርዓት ማለት ነው። የጎንደር ጥበብ የተገለጸው በዚህ ምክንያት ነው። የተዛባውንና ያበደውን ስርዓት የመለሱት ቅማንቶች ናቸው። ምንም ይሄ ጥርጥር የለውም። እስከ መጨረሻው ድረስ ሲነግሱም የነበሩት ቅማንቶች ናቸው። እነምን ትዋብን ወሰድ እስከ መጨረሻ የመጣው ማለት ነው። በአፄ ካፋ ዘመን የነበረው ሁሉ ይሄን እናውቃለን። በርካታ ማስረጃዎች እዚህ በፊት ስላብራራን ስለ ጎንደር አሁን ብዙ ማለት አንፈልግም። ዝሮ ግን ያን ስልጣኔ የመሰረቱትና ህንፃውን የሰሩት ቅማንቶች ናቸው። በተለያየ መንገድ ብለው የሰሩት እነዚህ ናቸው ማለት ነው። ይህን ስትመለከት የቅማንቶች አስተዋጽኦ በጣም ትልቅና በመንግስት ስርዓት ሲፈርስ እንኳን አፄ ቴዎድሮስን ከፊት አድርገው ታግለው ነው የሞደርን ኢትዮጵያን ስታብሊሽ ያደረጉት። ሌላ ማን መሰረተው ብለህ ጠይቅ። የጠፋው ነው የመሰረተው? ይሄን አይደለም። አፄ ቴዎድሮስ ነው ጽንሰ ሀሳቡን ያመጣው። የራሱ ሰልፍ ሪሊያንት የሆነ የጦር መሳሪያ ማምረት ምን ብዙ ነገሮችን ለውጥ ያመጣው አፄ ቴዎድሮስ ነው። ለምን? የራሱ ሀገር ስትፈርስ ስለማይፈልግ አባቶቹ የመሰረቷት ሀገር እንዳትፈርስ የመንግስት ስርዓት እንዳይጠፋ አድርጎ ለመመለስ የታገለው ማለት ነው። ያን ሁሉ ሄደው ግን ደግሞ ያንን ስርዓት ሲያጠፋ የነበረ ደብተራ ተሰባስቦ አጌነስት አፄ ቴዎድሮስ ከፈረንጅ ጋር ራሱ ተሻጥረው ያደረጉትን ነገር እናውቃለን ማለት ነው። ቅማንት በዚህ ደረጃ ትልቅ አስተዋጽኦ እንዳደረገ እናውቃለን ማለት ነው። ይሄ ማስረጃ ጥሩ ነው። የነገረን ማለት ነው። ሁግስ ሌሮክስ የነገረን ማለት ነው። ሌላው የኖህና የሚስቱ መቃብሮች በእኛ በቅማንቶች መካከል ዛሬ ድረስ መኖሩ ማለት ተጠብቆ መኖሩ
ይሄ መኖሩ ራሱ ትልቅ ማስረጃ ነው። ቅድም ስል እንደነበርኩት ማለት ነው። ሌላው ከሱ በፊት ሌላ ህዝብ ስላልነበረ ማለት ነው። ያን ጠብቆ ያለ ይሄ ነው። ሌላው ማነኝ አሁን እኔ እዚህ አለኝ የሚል ኢትዮጵያ ውስጥ ልታገኝ አትችልም። የህገ ልቦና ሃይማኖት ስርዓት ዛሬ ድረስ በቅማንተኛው እየተቀደሰ መዝለቁ በራሱ ጥንት የነበረውን ነገር እንዳለ ጠብቆ እንደመጣ የምታይበት ነገር አለ። ሀገር መስራቹ ይሄ ህዝብ እንደሆነ የሚያሳይ ነገር አለ። ጥንታዊውን ስልህ ነው፣ አሁን ያለውን ሀገር አይደለም። ጥንት ኢትዮጵያ የሚባለውን ኮንሴፕት ከመጀመሪያው ጀምሮ ይዞ የመጣው እሱ ነው። ሌላው ደግሞ በኢትዮጵያ አብዛኛዎቹ አካባቢዎች ያሉ የተለያዩ ስያሜዎች በቅማንተኛ ሆነው እናገኛቸዋለን። በሌላ ቋንቋ አተረጉመው ግዕዝ የመላክ ቋንቋ ነው ይሉናል። ግን የመላክ ቋንቋ ሆኖ ኢትዮጵያ የሚለውን ግዕዝ አይተረጉመውም፣ አያውቀውም፣ በፍጹም አያውቀውም። ሌላ አጠጋግተው ምናምን ሊመጡ ካልሆነ ማለት ሀበሻ የሚለውን አይተረጉምልህም። ወይም አቢስ ምናምን ብሎ ወስዶ ሌላ ቦታ ሊደባልቅልህ ካልሆነ ጎንደር፣ ጎጃም፣ ሸዋ የሚለውን አይተረጉምልህም። ትግራይ፣ አስመራ፣ ኤርትራ የሚለውን አይተረጉምልህም፣ አያውቀውም። ዶን ነው። ይህን ነገር ሁሉ ማየት እንችላለን። የቦታ ስያሜ ስንል የነገስታት ስያሜ ተመልከቱ። ወደኋላ ሂዱና የነገስታት ስያሜ ብለው የሚጽፏቸው የተለያዩ ነገሮች ኢቭን በኋላ ሌተር ሆነ የመጡ ራሱ ስታመጣ ብዙ ስያሜዎች አማርኛም አይደለም፣ ግዕዝም አይደለም፣ ትግርኛም አይደለም፣ የትም አይደለም፣ ቅማንተኛ ነው። ይህን ሁሉ ማየት እንችላለን ማለት ነው። የህዝብ ስያሜዎች ራሱ ቅማንት፣ አማራ፣ አገው ወዘተ የሚባለውን እስኪ በሌላ ቋንቋ የተርጉሙልን። ምንድን ነው በሌላ ቋንቋ? ማንም አይተረጉምም። እና አንዳንዴ ግርም ይለኛል ሲወስዱ የተለያየ ስም እየሰጡ ምናምን የሚያደናብሩት እንዳለ እናውቃለን። ላይክ አርጎባ የሚለውን አረብ ገባ ማለት ነው ብለው ስሙን ሌላ ቦታ ለመውሰድ የሄዱበት መንገድ በጣም ያሳዝነኛል። እንዲህ አይነት ነገሮችም መመልከት እንችላለን ማለት ነው። ይሄ ትልቅ ማስረጃ ነው። ሌላው እንግዲህ ይህ ህዝብ ነው ኢትዮጵያንና የቀደመ መሰረቶቿን ስርዓቶቿን መስርቶ የኖረው ማለት ነው። እንግዲህ የንበረሙን ስርዓት ማየት ትችላለህ። በድንግልና የምትሾመውን ንግስት ማየት ትችላለህ። የጃንደረባው ሚና ማየት ትችላለህ ከመንግስት ስርዓት ጋር በተያያዘ። ከዛ በኋላ ቀደም ሳብራራቸው የነበሩትን ስታያቸው ማለት ነው። እነዚህን የፈጠሯቸው ራሳቸውን ለፈጣሪያቸውና ለህዝባቸው አሳልፈው የሰጡ በጣም የሚገርም ህዝብ የመንግስት ስርዓት መስርተው የነበሩ ናቸው ቅማንቶች። በዛ ደረጃ ማለት ነው። የቅማንቱ የንግስና ስርዓት ስታስበው ሴቷ በድንግልና ልብ በል በድንግልና እድሜ ልኳን ነው። ከዛ ደግሞ አብሮ እሷ የሚጠብቅና በተለያየ አስተዳደር እርዳታ የሚያግዛት ደግሞ ጃንደረባ ደግሞ ድንግልን ወንድነቱን ትቶ በጃንደረባነት ልብ በል። ማን ነው እንደዛ የሚያደርገው? ለሀገራቸው ይሄን ያክል የሚሞቱ ናቸው ቅማንቶች ማለት። እንበረሙም ይሄን ነው የሚሰራው ተግቶ ማለት ነው። እሱ ትዳር አለው ያ ግዴታ ስለሆነ የህገ ልቦናው ስርዓት ስለሆነ። ግን ሌሎቹ ተመልከት፣ ለህዝባቸውና ለሀገራቸው ለፈጣሪያቸው እንዲህ ብለው ነው ሰማዕት እየሆኑ ያለፉት። አፄ ቴዎድሮስ ወሰደው። አፄ ቴዎድሮስ በሞደርን ኢትዮጵያ ታሪክ ኢቭን ከዛ በፊት ወሰደው ራሱን ለሀገሩ ክብር አሳልፎ የሰጠ እንደዚህ ራሱን የሰዋ ታገኛለህ? አታገኝም። አፄ ቴዎድሮስ ነው። ለምን? ይወዝ ቅማንት ያውቃላ፣ የመጣበትን ስርዓት ያውቃላ፣ የሄደበትን የአባቶችን ታሪክ ያውቃላ። ግጥም አድርጎ ስለሚያውቅ ነው። ያ በዛ መንፈስ ስለነበረ ያን ክብር አለ ያውቃል። ለሀገሩ ክብር በሚል ያን ትልቅ መስዋዕት እንደከፈለ አፄ ቴዎድሮስ ራሱን በመሰዋቱ ለኢትዮጵያን ትልቅ ክብር ነው። ለእንግሊዞች ደግሞ ትልቅ ውርደት ነው። ለባንዳዎቹ ራሱ ትልቅ ዛዛት ውርደት ነው። ባንዳዎቹ እንዲህ አላረጉም፣ በፍጹም ይሄን አላረጉም። ይሄንን ማየት እንችላለን ማለት ነው። በአጠቃላይ ቅማንት ይህን የመሰለ አበርክቶ ነበረው። ታንክ ዩ። መልካም። እንግዲህ ቅማንትን ስናነሳ ብዙ ነገሮችን ማንሳት ይቻላል። መንግስት በፈረሰ ሰዓት፣ ስርዓት በወደቀ ሰዓት እንኳን በአካባቢው ስርዓት አልበኝነት ሲበዛ ወይም ሲበራከት ራሱን በራሱ እንዴት አድርጎ ማኔጅ አድርጎ ችግሮችን መፍታት እንደሚችል በውስጥ አሁን ነገሩ እየገፋ ጠላቱ በዛ ልክ እየበዛ መጥቶ ከውስጥ የሚፈለፈለው ሆዳደርና ባንዳው እየበዛ መጥቶ ነው እንጂ ማህበረሰቡ እንዴት ችግሩ እንደሚፈታ ቀደምትነቱን ያሳያል። ነገሮችን አሳልፎ መስጠት፣ ይህ ወደ ዘመናዊ የሆነ ፖለቲካ ወደ ተላበሰው የህግ ስርዓት መሄድ አይፈልግም። እንዴት አድርጎ ችግሮቹን በሽምግልና ስርዓት እንደሚፈታ በተደጋጋሚ ያሳየናል። ይህ እዛ ማህበረሰብ ውስጥ በቋሚነት አለ፣ ሌሎችም ቦታ ላይ ሊኖር ይችላል። ግን ከዛ ወጥ ነው ብዙ ጊዜ። ይህን ማንሳት እንችላለን። ሌላው ህገ ልቦናው እስካሁን ድረስ ቅድም እንዳልከው ይዞት ቀጥሏል። ግን ይህን ህገ ልቦና ሌላው ማህበረሰብ ውስጥ አናገኘውም። በዚህ ዘመን እንዲህ የሚባለው ህዝብ ህገ ልቦና እምነት ተከታይ ነበርም አይባልም። እንደዛ ተብሎ የተጻፈ እስካሁን አግኝቼ አላውቅም። የኛ ህዝብም እንደዚህ ሲከተል ነበር ህገ ልቦናን ብሎ የሚናገርም የለም። ቢኖር እንኳን ህገ ልቦና እምነት ተከታይ ነበረ የኛ ህዝብ ብሎ በኩራት የሚናገር የለም። እንደተዋረደ ህዝብ ነው የሚያዩት። ለምሳሌ ኦሪቶችን እንዴት አድርገው እንዳሳደዷቸው ስለሚታወቅ እና ከዛ አንጻር ይህ ህገ ልቦና እምነት እንዴት ቅማንት ውስጥ እስካሁን ቆየ፣ እንዴት ሰርቫይቭ አደረገ ብሎ መጠየቅም ተገቢ ነው። ይሄ ራሱ ትልቅ ማሳያ ስለሆነ ሌላ የትም መሄድም አያስፈልግም። በነገራችን ላይ ህገ ልቦናን ይዞ መቆየት ትልቅ ነገር ነው። ከዚህ በላይ ምን ማስረጃ ሊኖር ይችላል? እና ይህም ራሱ ትልቁ ነገር ነው ማለት ይቻላል።
ወደሚቀጥለው ጥያቄ ልለፍና ቅድም ስታነሳቸው የነበሩ ነገሮችን የሚያሳዩ በቅርብ ጊዜ የሚደረጉ ጥናቶች አሉ። ብዙ ጊዜ ታስታውስ ከሆነ ዲኤንኤ ምናምን ከየትም ቦታ የኢትዮጵያ ክፍል የዲኤንኤ ምርመራ ውጤታቸውን ይፋ ሲያደርጉ 60%፣ 70% ምናምን ከ60% በላይ ጎንደር ነው የሚያሳያቸው እና ቤተ እስራኤል ነው የሚሉት። ቤተ እስራኤል ናችሁ ምናምንም ወደሚል ይወስዱታል። ያ ለምን እንደተባለ ምናልባት ማብራሪያ መስጠት ትችላለህ፣ ግን ነገሩ ግልጽ ነው። ስለዚህ በቅርብ ጊዜ እየተካሄዱ ያሉ የዘረመል ወይም ደግሞ ዲኤንኤ ጥናቶች ዛሬ ላይ በኢትዮጵያ የሴሜቲክ ቋንቋ ተናጋሪ የተባሉ ህዝቦች በደም ከቅማንት ጋር በቀጥታ እንደሚገናኙ አመላክተዋል። ይህ ግልጽ ነው እና ጥያቄ ዋናው መነሳት ያለበት ጥያቄ እዚህ ላይ እነዚህ ህዝቦች በደም ከቅማንት ጋር ከተገናኙ ከቀደመ ማንነታቸው እየወጡ አሁን የያዙትን ማንነት እንዴት ያዙት? እንዴት አገኙት ነው። እንዴት ከዛ ወጥተው ሌላ ሊሆኑ ቻሉ ነው። ዲኤንኤያቸው ቅማንትነትን ካመላከተ እንዴት ሌላ ህዝብ ሆኑ የሚለው ይህ መነሳት ያለበት መሰረታዊ ጉዳይ ስለሆነ ወደ አንተ ልምጣ። መልካም እንግዲህ በቅርብ ጊዜ የተካሄደው የዘረመል ጥናት እንደሚያሳየው አብዛኛው የሴም ቋንቋ ተናጋሪ ናቸው ከተባሉት በተለይ በዚህ አፍሮ ኤዥያቲክ ቋንቋ ተናጋሪ ሆነው የሴሜቲክ ቋንቋ የሚባለው ተናጋሪ ህዝቦችና ኢቭን የኩሽቲክ ቋንቋ ውስጥ የተመደበ ልክ የአገው ቋንቋ የሚባሉት ይህን ቋንቋ የሚናገሩ በዲኤንኤያቸው በጣም ተመሳሳይ ናቸው። በተለይ ደግሞ ወደ ከቅማንቱና ከአገው ጋር ነው አብዛኛው የሚገናኙት ማለት ነው። እንግዲህ አገውና ቅማንት ከዚህ በፊት የሚያብራራውን ይመስለኛል። አገውና ቅማንት አንድ ነው ዘሩ። በሆነ ጊዜ አገውኛ ቋንቋ ተፈጥሯል። ከቅማንተኛ ቋንቋ ወጥቶ አገውኛ ቋንቋ ፈጥረዋል በተለያየ መንገድ። በዛ ምክንያት ልዩነቱ ተፈጥሯል። አነሳዋለሁ ይሄን እንዴት እንደመጣ ማለት ነው፣ የተወሰነው ሃይላይት ለማድረግ ማለት ነው። አንድ አይነት ነው። አሁን ሴሜቲክ ቋንቋ ተናጋሪ ናቸው የተባሉት በዲኤንኤ ሲመጣ ከቅማንቶች 98% ነው ግንኙነታቸው። በጣም በሚገርም ሁኔታ ኦልሞስት 100 በለው ምንም ልዩነት የለው። ከአገዎቹ ወደ 96% ይመስለኛል ነው። ዝሮ ዝሮ አገውና ቅማንት አንድ ነው እንደነገርኩ ማለት ምንም የደም ልዩነት የለው፣ ሌላ የለውም። ቋንቋ ተፈጥሯል በተለያየ ምክንያት። ከመጀመሪያው ቅማንተኛ ነው፣ ገልቦና የሚቀደስበት ነው። ከዛ በኋላ ነው አገውኛ የተፈጠረው በሂደት ዜና። አገውኛ በኋላ ከዚህ ወጥቶ የተሰራ ስለሆነ መጀመሪያ እንግዲህ ዲያሌክት ነው። ዲያሌክት ቀስ እያለ ሲያድግ ቋንቋ ይሆናል። ማትግባባበት ደረጃ ትደርሳለህ ማለት ነው። ያ ነገር ተፈጥሮ እንጂ ተመሳሳይ ህዝብ ነው፣ እናውቃቸዋለን። ሁሉም አገው የሚባሉትም ይሄ የአገው ቋንቋ ተናጋሪ ናቸው የሚባሉት ህዝቦች በሙሉ የእንትና ልጆች ናቸው። የሰሜንድራ ልጆችና የአንዛኩና ልጆች ናቸው። የፌኖባኩላ ልጆች ናቸው። አይደረግ ከሶስት ሚስቶች የወለዳቸው ናቸው። የቅማንት ዘር የሚባለው ያ ነው። አገውም በዛ ሂደት የመጣ ነው። እሱን እናየዋለን ማለት ነው። ስለዚህ ከነዚህ ነው የሚገናኘው። የዲኤንኤ ጥናቱ የሚያሳየን ይሄ ነው። የቅርብ ጊዜ ጥናቶች የሚያሳዩት አሁን ሴምነን የሚሉት እንግዲህ ከቅማንት ካገው ከነገደ ወይጦ ከበርታ ሜቢ ከነገደ ወይጦ በርታ ደግሞ ከ60 እስከ 70% ቢሆን ይገናኛሉ ማለት ግን ደግሞ ግንኙነቱ ዝም ብሎ ግንኙነት አይደል፣ ጠንካራ ግንኙነት ስትሮንግ የሆነ ሪሌሽንሺፕ አላቸው በዲኤንኤ መንገድ ማለት የሴሜቲክ ቋንቋ ተናጋሪ የሚባለው ህዝቦች የጄኔቲክ ፋሚሊያቸው የሚመጣው ከየት ነው? የጄኔቲክ እንትናቸው መነሻቸው ከቅማንቱ ካገው ከነገደ ወይጦ ከበርታው ነው። ይሄን በጥናት የተረጋገጠ ነው። ከዚህ በፊት በደንብ አቅርበነዋል። በተለያየ መንገድ ግልጽ አድርገነዋል ማየት ካልፈለጉ በስተቀር። እነዚህ ህዝቦች ደግሞ ምንድን ናቸው? ከነናውያን ናቸው። በዘራቸው የከናን የልጅ ልጆች ናቸው። የአይደረኪ የልጅ ልጆች ናቸው። ቅድም እንዳልኩት ደግሞ ባራዲዮን በኩልና የሴኒዮን እንትኖቹ ደግሞ የሽናሻዎቹ አባት ሌሎቹም ማለት ነው። ሽናሻዎቹም እዚህ ውስጥ ቢጠኑ እዛ ውስጥ የሚያርፉ ህዝቦች ናቸው። መሰረት ናቸው፣ የዲኤንኤ መሰረት ማለት ነው። ለጄኔቲክ ግንድ ሩት ይሆናል ማለት ነው ለእነዚህ ህዝቦች። ይሄ ምን ማለት ነው የሚለውን ነገር እንግዲህ የሚያደምጡ ሰዎች መረዳት ይችላሉ ብዬ አስባለሁ። በተለይ ደግሞ ከቅማንቱ ጋር ያለው ግንኙነት በጣም ጠንካራ ግንኙነት ነው፣ ቅድም እንዳልኩት ማለት ነው። ህዝቦች እንዴት በዚህ ደረጃ ተበታተኑ ታዲያ? አንድ ከነበሩ ምንጫቸው አንድ ከነበረ ቋንቋቸው አንድ ከነበረ ለምንድን ነው አሁን ተበታትኖ ይህን ያክል ህዝብ የሆነው? ሴሜቲክ ቋንቋ ተናጋሪ እንኳ የሚባለው በቁጥር ስታየው በጣም ብዙ ነው። ዋይ ለምን እንደዛ ሆነ ብለህ መጠየቅ ያስፈልጋል ማለት ነው። እንግዲህ ህዝቦች እንዴት ተበታተኑ ለሚለው ለዚህ ብዙ ምክንያቶችን ማንሳት እንችላለን። አንደኛው ሃይማኖት ነው። ሃይማኖት ብዙ ክፍፍሎችን ፈጥሯል። ላይክ አሁን አንድ ህዝብ የነበረ ህገ ኦሪት የሚባል ነገር ሲመጣ ያ ህዝብ ከሁለት ተከፍሎ ማለት በቁጥር በእርግጥ ህገ ልቦና የሚከተለው ነው አገር ሙሉ የነበረው ታውቃለህ። በየቦታው ድግና አለ። ዛሬ ትግራይ ብትሄድ፣ ሸዋ ብትሄድ ኤቭሪዌር ድግና የሌለበት ቤተክርስቲያኖችን እያቸው ዝም ብለህ ሄደህ ከድግና ላይ ስለተሰሩ ማለት ነው አጸደ ቤተክርስቲያን በሚል የመጣው እሱም ማየት ትችላለህ። ሰፊ ቢሆንም ግን ደግሞ የተወሰነ ህዝብ ደግሞ የኦሪት እምነት ተከታይ ሆኖ ቀጠለ ማለት ነው። የሃይማኖት ልዩነት ሌተሮን ክርስትና መጣ በተነው። ከዛ ሌተሮን እስልምና መጣ በተነው። በሃይማኖት ልዩነት ምክንያት የተበተኑ በጣም ብዙዎች ናቸው።
በተለይ ደግሞ በዚህ በምስራቅ አፍሪካ ማለት በአፍሪካ ቀንድ ከባቢ ያሉ በምስራቅ ኢትዮጵያ የመጡ ሌተሮም ብዙ እንትኖቻችን ቀያይሯል እኮ አይደል እንዴ? እስልምና በመግባቱ የሀርላ ህዝቦች ላይ የተፈጠረውን እንትን ውሰድ። እነዚህ አንድ ህዝብ የነበሩ ናቸው እኞች ጋር ማለት ነው። ሀረሪዎችን ውሰዳቸው፣ ስልጤዎችን ውሰዳቸው፣ በጣም አርጎባዎችን፣ ዝዋዮችን ውሰዳቸው፣ በዛ ውስጥ የሚያርፉ ናቸው በዘር ማለት ነው። በደንብ ጥናት ዲቴይል ስለማይጠና እንጂ ማለት ነው። እነዚህም በሙሉ ማየት ትችላለህ ማለት ነው። ሰው በሃይማኖት ምክንያት የተለያዩ ነገር እየሆኑ ግን ከዛ በፊትም ቀደም ብሎ በነበሩ የተለያዩ ምክንያቶች ተለያይቷል። ሌላው በውግዘት ምክንያት ሲለያዩ የተለያዩ ህዝቦችም አሉ። ካለው ከተቀበለው ኤግዚስቲንግ ማህበረሰብ ከመሰረተው ትውፊት፣ ስርዓት፣ ወግ ስትወጣ ትወገዝና ትለያለህ። መግደል ምናምን ሳይኖር አውግዘ ከዚህ በኋላ ነጥለናቸዋል እንዳትገናኙ ሲባል ያ ቡድን ለብቻው ይሄድና ምን ይመሰረታል? አዲስ በራሱ የራሱን ማህበረሰብ መስርቶ ይቀጥላል። ሲቀጥል አትድረሱባቸው ድረሱባቸው አይደለ? እንደዛ ልክ እንደ ሳምራውያን እንደሚባሉት ልክ በኋላ እንትን ይሄ ከሳምራውያን እንደዚህ ይገኛል እንዴ ምናምን እያሉ ሲቀልዱ እንደነበረው ማለት ነው። ልክ እንደዛ አይነት ነገር እዚህ ኢትዮጵያ ውስጥም ነበረ። ምንሽን ማድረግ አልፈልግም። ምክንያቱም ያን ብትናገር እነዛን ህዝቦች ተከትለ እንደዚህ ስታረጉ ስለነበረ ነው ምናምን የሚል ጥላቻ ነው የሚመጣው። ያው የኛ ሀገር ፖለቲካ የሰለጠነ ስላልሆነ ከማሸማቀቅ ያለፈ እውነታው ላይ ስለፎከስ ስለማያደርግ ማለት በዛ መንገድ የተፈጠሩ አሉ። ቋንቋቸውን በተለያየ መንገድ የተለያየ ቋንቋ ክሬት እያደረጉ የመጡ ህዝቦች እንዳሉ እናውቃለን። በፖለቲካ ምክንያት አዳዲስ ማንነት የፈጠሩ ብዙ ናቸው። በፖለቲካ ምክንያት ማለት በፖለቲካ ምክንያት ከዚህ መካከል ብትወስድ አሁን የትግራይ የትግራይ አሁን ትግራዋይ የሚለው አሁን የትግራይ ማንነት የፖለቲካ ማንነት ነው። የአማራ ማንነት የፖለቲካ ማንነት ነው። በፖለቲካ ምክንያት የተፈጠሩ ናቸው። እነዚህ ግልጽ ነው። በሂደታቸው ቀደም ብሎ ትግሬው ተፈጠረ፣ ትግርኛ ሲፈጠር፣ ከዛ ቀጥሎ ደግሞ አማራው ተፈጠረ። ያው የቀደመውን አማርኛ ተቀብለው ማለት ነው። የነን ማየት እንችላለን ማለት ነው። በነገራችን ላይ ቋንቋ ተፈጠረ ስንል ኦቨርናይት አይደለም፣ ረጅም ጊዜ ይወስዳል። ምናልባት 300 400 ዓመት ሁሉ ይጨርሳል ቋንቋ ለመፍጠር። አንድ ቋንቋ ዝም ብሎ አይፈጠርም፣ ኦቨርናይት አይፈጠርም። በሂደት ነው፣ ጎልቶ የታየበት ዘመን ነው የሚቆጠረው። እሱን ልብ እንዲሉት ማለት ነው። ሌላው በማህበራዊ ሁኔታዎች በተለያዩ ምክንያት ላይክ በቦታ ትለያያለህ አይደለ? በመሀል የሆነ ነገር ተፈጥሮብህ ትለያያለህ። ተለያይተህ ብዙ ዘመን ካልተገናኘ በዛው አዲስ ማንነት ነው ዴቨሎፕ አድርገህ የምትገኘው። አንተም የተለየ ያም የተለየ ይሆናል። ለምን? ማህበረሰቡ ሁል ጊዜም ያድጋል። በአንድ ላይ ሆነ ካላደግ የተለያየ ሆነ ስታድግ የተለያየ ቋንቋ ባህል ምናምን ታሳድጋለህ። በዛ ምክንያት የተለያዩ ደግሞ አሉ። እንዲህ አይነት ችግሮች በዚህ ሁኔታዎችና ሌሎች ምክንያቶች የተፈጠሩ ልዩነቶች ናቸው። በተለይ የፖለቲካው ልዩነትና የሃይማኖቱ ልዩነት ከባድ ነበረ። ትልቁ ክብደት እዛ ጋር ነው የሚፈጠረው። ይህንን ማየት እንችላለን። እነዚህ ህዝቦች ከጥንት አብዛኛዎቹ ቅማንተኛ ይናገሩ የነበሩ ቅማንቶች የነበሩ ህዝቦች ናቸው። ለዚህ ማሳያ ምንድን ነው የሚል ጥያቄ ልታነሳ ትችላለህ። እነዚህ ህዝቦች የሚናገሩት ቋንቋ በብዙ መንገድ ከቅማንተኛ ጋር ይመሳሰላል። ከቅማንተኛ ጋር በብዙ መንገድ አሁን ይሄ የአገው ቋንቋ የሚባሉትን ተዋቸው፣ ቅድም እንደነገርኩ ነው። ያው ከቅማንተኛ ጋር በጣም ይቀራረባሉ። በ40 በምናምን የተጠና ጥናት አይቻለሁ። እንደሱ አይነት ነገር ማለት ነው። በ60 በዛ ደረጃ የሚመሳሰሉ አሉ። ላይክ አሁን ከአገውኛ የምትወስዳቸው የአገው ቋንቋ የተባሉት ቁጥራቸው ላዋ ሌኛ ሲዋ ሰጃ እንኳ ወልታ ለንጋ ተሳቆታ ሰሳሺ ከሚለው ቁጥር አንድ ነው። ትንሽ ነው። ላይክ ሰጃ የሚለውን ሰዛ ይሉታል የጎጃም አገዎች። ሰሳ የምንለውን ደግሞ ሲዛ ይሉታል። እንደዛ አይነት ልዩነት ካልሆነ በስተቀር ተመሳሳይ በቁጥር እንኳን ማለት ነው። አንድ አይነት ህዝብ የነበረ ከዛው ዘወር ብሎ ዲያሌክቱን ቀይሮ የተፈጠረ ቋንቋ ነው። ያገውም በደም አንድ ነው። ቅድም እንደነገርኩ ስለሆነ ከዚህ ውጭ ያሉትን ማለት ነው። ከዚህ ውጭ ያሉት ስትመለከታቸው አብዛኛዎቹ ግዕዝን ውሰደው። ለምሳሌ ግዕዝ በቃላትና በልዩ ልዩ ስርዓቶች በቃላት አፈጣጠር የሆነ ነገሮች ከእርባታ ጋር በተያዙ የምታያቸው ግዕዝ ከዚህ ነው መሰረቱ። በቃላት ማለት በጣም የሚገርም ሰው አይገምተውም። ይሄን እኔ በተደጋጋሚ ብዙዎችን አውጥቻቸዋለሁ፣ ማህበራዊ ሚዲያ ላይ አጋርቻቸው አውቃለሁ። እነሱም ማየት ትችላለህ። ግዕዝ ከቅማንተኛ ጋር የሚለየው በሲንታክሱ ነው፣ በአረፍተ ነገር መዋቅሩ ነው። በአረፍተ ነገር መዋቅሩ አረማይክንና አረብኛን ነው የሚመስለው። ኢብራይስጥንም አይመስልም። ኢብራይስጡ እንደ እንግሊዝኛው አይነት ነገር ነው። ያንን ነው የሚመስለው። ይሄን ስትመለከት ዝም ብሎ የተፈጠረ ነገር አይደለም። ግዕዝ ምንድን ነው ያደረገው መሰለ? መነሻውን ቅማንተኛው አድርጎ ከዛ በኋላ ከግሪክ ከአረማይክ ከኢብራይስጥ እንዲሁም ሌተሮን ከአረብኛ ምናምን እየቀራረመ ነው። ትልቅ የሆነ አራዳ ቋንቋ ነው። በነገራችን ላይ ግዕዝ ማለት በጣም ጨላጣ ቋንቋ ነው። እንዴት አድርጎ ራሱን እንዳሳደገ ማለት ነው። ግን ግዕዝ ማንም ቢሆን ግዕዝ የአፍ መፍቻ ቋንቋ ሆኖ ይሄ የሚባል ህዝብ ሲናገረው ነበር ተብሎ አይነገርም። ይሄን ተከትለው ሌላ ቦታ ሲያተው የመላክ ቋንቋ ነው አሉንና አደነበሩም። ግን የመላክ ቋንቋ ሊሆን አይችልም። ግዕዝ በ10ኛው መቶ ክፍለ ዘመን ነው ከክርስቶስ ልደት በፊት ማለት ነው የተፈጠረው። ምን ማለት ነው? በ1000 ዓመት ዓለም ገደማ የነበረ ነው የሚታወቀው ግዕዝ ማለት ነው። መጣ የሚባለው በዛ ጊዜ ነው። የሆነ ፊደለት ምናምን እየተቀረጸ የጀመረው ማለት ነው። ዝሮ ግዕዝ
ከዚህ ከከናናውያን ቋንቋ የተፈጠረ ነው እና መሰረቱ አባቱ ቅማንተኛ ነው። ይህን ማጥናት ነው። ለጥናት ክፍት ነው። ይሄን በደንብ አድርገው መቆፈር ይቻላል፣ ብዙ ነገሮች ማለት ነው። ከዛ ውጭ ግን አማርኛ፣ ትግርኛ፣ ገውኛ፣ ጋፋት፣ ኢሮብ አሚን አርጎባ ማለት ነው። ኢሮብ አይደለም አርጎባ፣ ሀረሬ፣ ዝዋይ ዛይ ነው የሚባሉት ይመስለኛል። ዝዋይ ዛይ፣ ሀረሬዎቹን ሌሎቹም የተለያዩ የጉራጌኛ ቋንቋዎችን ብትወስዳቸው ማለት ነው እዛ ውስጥ ያሉ የተለያዩ ቋንቋዎችን ብታመጣ የሴሜቲክ ቋንቋ የተባሉት በአረፍተ ነገር መዋቅሩ አንድ ነው። ከአገዎችም ከቅማንተኛውም ከምኑም ጋር አንድ ነው። በአረፍተ ነገር መዋቅሩ ማለት ነው። ሞርፎሎጂካሊ ስታያቸው በቃላት መመሳሰል፣ በቃላት አወጣጥ ሩት ምናምናቸው ስትመጣ ተመሳሳይ ናቸው። በብዙ ነገር ማለት ነው። ሙሉ በሙሉ ማለት አይደለም፣ ተመሳሳይ ናቸው። ይሄ የሆነው ለምንድን ነው? አባት ቋንቋው ስላለ ማለት ነው። አልጠፋም። ከአባት ቋንቋው እየወጡ ስለመጡ ከዛ አልለቀቁም። ራሳቸው ብድግ ብለው ልዩ የሆነ ቋንቋ መፍጠር አይችሉም። ልዩ ራሱ የተለየ ማለት ነው። ምንም የማይገናኝ መፍጠር አይችሉም። ለምን? በሂደት ነው እያደጉ የመጡት። እያደግ ስትመጣ ደግሞ ከነበረ ነው ኢቮልቭ እያረክ የምትሰራው ማለት ነው። ያን ማየት ይቻላል። እንግዲህ ቅማንት የነዚህ ህዝቦች እና የህዝቦች የደማቸው ማለት ነው። የነዚህ ህዝቦች የደማቸውና የቋንቋቸው መነሻ ነው ማለት ነው። ይህን ስንል ደግሞ ቋንቋው ጥንታዊ በመሆኑ ምክንያት ይህን ለዚህ ደግሞ ማስረጃ የሚሆነው የሕገ ልቦና መቀደሻ ሆኖ መቀጠሉ፣ ህዝቡ ጥንታዊነቱን ጠንቅቆ የሚያውቅ ዘሩን አብጠርጥሮ ቆጥሮ የሚነግረን ኢቭን የኢትዮጵያን ታሪክ አብጠርጥሮ የሚነግረን ህዝብ ስለሆነ ማለት ነው። የዘረመል አንድነት ስላላቸው የዘረመል አንድነት ደግሞ መጥቶ ከጥንታዊው ከቅማንት ህዝብ ጋር ነው የሚገናኘው። አባት ነው ቀደምቱ ስለሆነ ማለት ነው። አዲስ መጣ አባት ልትሆን አትችልም። አማራ አዲስ ነው ለሌሎች መገኛ ብለህ ብትመጣ አይሆንም። አማርኛ በ13ኛው መቶ ክፍለ ዘመን ተፈጠረ። ዜና አማራ የሚባለው በስሎ ፕሮሰስ ነው። ኢቭን እስከ ዛሬ አማራ አንፊኒሽድ አይደንቲቲ እኮ ነው የእንትኑ አማራይዜሽን የሚባለው ማለት ነው። አማራናይዜሽን አላለቀም፣ ገና ነው። ይህንን ማየት ትችላለህ። ሌላው የተክለ ቁመና ልዩነት የለንም በእነዚህ ህዝቦች መካከል ማለት ነው። የለም፣ በጣም ተቀራራቢ ነን በብዙ ነገሮቻችን ማለት ነው። የባህል ልዩነቱ ራሱ በጣም ውስን ነው። ትልቅ ነገር አታገኝም በተለያየ መንገድ ከተፈጠሩት አንዳንድ ለውጦች ውጭ ማለት ነው። ይህን መመልከት እንችላለን። ከቀደመው ማንነት የወጡ አዳዲስ ማንነት የፈጠሩት መቼ ነው? እነዚህ ህዝቦች ማለት ነው። እንዴት አዳዲስ ማንነት ፈጠሩ? መቼም በአንድ ጊዜ እንደማይሆን ቅድም ነግሬያለሁ። ቋንቋም ሲፈጠር በአንድነትም ሲፈጠር በአንድ ጊዜ አይደለም። ስሩ ታይም ነው። ብድግ ብሎ እኔ እንዲህ ነኝ ብሎ አይወስንም። በሂደት ነገሮቹ ናቸው የሚያመጡት ማለት ነው። ዳይናሚዝሙ ነው የሚፈጥረው። ያንን ማየት እንችላለን። እንግዲህ መቼ ነው የሚለውን ማየት እንችላለን። መፈረካከስ የተጀመረው በአክሱም ዘመነ መንግስት ወደ መጨረሻው ገደማ ክርስትና ሊመጣ ሲል ነው እንደዚህ አይነት ነገር የተፈጠረው። በተለይ የሴት ነገስታትን ስርዓት አፍርሰው ወንድ መንግስት ሲጀምር ማለት ነው። ጉልበተኛው መንግስት ሲጀምር ማለት ነው። ለህዝብ የሚያስበው ሳይሆን ለራሱ ስልጣን፣ ይሄ ምንድነው ለራሱ ኢጎ የሚሰራ የነበረው ስርዓት ሲፈጠር ማለት ነው። በሂደት ደግሞ ክርስትናን ለራሱ ኢጎ ተጠቅሞበት ያው ስርዓት ዛሬ ድረስ ክርስትና አራጅ ገዳይ የሚሆንበትን መንገድ እንዲፈጠር አድርገው የሄዱበት መንገድ በዛ ምክንያት ነው። ወደ ኢጓቸው ስለወሰዱት ነው እንጂ ለዓለም መድኃኒት ሆኖ የተሰዋውን ክርስቶስን ለመስበክ ገዳይ መሆን የለብም። እየሞትክ እየተሰቀልክ ነው የምታስተምረው ማለት ነው። ግን ተቃራኒው እኛ ጋር ሆነ። እንዲህ አይነት ነገር የመጣው ክርስትና ሲመጣ ማለት ነው። ይሄ ትልቁ ቀውስ የመጣው ክርስትና ሲመጣ ነው። ከዛ ደግሞ እስልምና ሲመጣ ደግሞ እንዲሁ በተመሳሳይ የቀደሙ ብዙ ነገሮቻቸውን እንዲያጡና እየጣሉ እንዲመጡ የራሳቸው የሆነ አይደንቲቲ ዴቨሎፕ እንዲያደርጉ እንዲለዩ ራሱ አድርጓቸዋል ማለት ነው። የሃይማኖት ልዩነቱ በራሱ እንድትለይ ያደርጋል። ኋላ ደግሞ የሰለሞን ስርወ መንግስት ነን፣ የሰለሞን ልጆች ነን፣ በሚኒሊክ በኩል ተወልደናል የሚሉት እነዚህ በጣም እኔ ሐሰተኞች ቀጣፊዎች ናቸው ማለት። እነሱ ሲመጡ ብዙ ስርዓቶቻችን ያጠፉ፣ የራሳቸው አዲስ ስርዓት ፈጠሩ፣ ስርዓትን አፈረሱ ማለት ነው። በዋናነት ያ ለኢትዮጵያ ባክቦን የነበረው የቅማንት ህዝብ የሚባለው ጥበበኛው ህዝብ የፈረሰው በዚህ ስርዓት ምክንያት ነው። እስቲል እስከዛሬ ይሄ ስርዓት አለ። ሙቷል በ1966 ተብሎ ግን እስከዛሬ በመንፈሱ ይገዛናል። ዛሬ ድረስ ይጨፈጭፈናል፣ ይሰለቀጠናል፣ ይረግጠናል። ዛሬ ድረስ እየሄደ ያለ ስርዓት ነው ማለት ነው። ይሄ ትልቅ ነው። ይሄ ሰለሞን ስርወ መንግስት ያተኮረው ታላቁን የቅማንት ህዝብ ከነጥበቡ በቋንቋና በሃይማኖት ምክንያት ማፈራረስ፣ ማጥፋትና አዲስ ማንነት መፍጠር ማለት እነሱ ለፈጠሩት የውሸት ሰለሞንነት መሰረት የሚሆን የፖለቲካ የምጣኔ ሀብት የሃይማኖት መሰረት የሚሆን ህዝብ ፈጠሩ ማለት አደረጉት። ቀይረው ማለት አጠፉት፣ ከመሰረቱ ተናወጠ ማለት ነው። ይህን ያደረጉት ትልቁ ስራ የተሰራው ይሄ ነው። በአማራነት ለመፍጠር የሄዱበት መንገድ በጣም አጥፊ ነበረ። እንግዲህ የተቀመጠው ስልት ይህንን ለማጥፋት የሄደበት ምክንያት እንየው። እንዴት ነው ሄዱት? አንደኛ አስገድዶ ማጥመቅና አማራ ሆንክ ማለት ነው። ተጠምቀህ ክርስቲያን ሆንክ አይልም፣ አማራ ሆንክ ነው የምትባለው። ለምን? አማራነት ክርስቲያን መሆን አድርገው ወሰዱት። ግን እነሱ ለወደፊቱ መስራት የፈለጉት አማራ የሚባል ህዝብ ለመፍጠር
አዲስ የተጠመቀውን አማራ እያልክ ትሄዳለህ። አማርኛ እንዲናገር አድርገዋል። በቃ በዚህ መንገድ ነው። ቀጥሎ ከተጠመቀ በኋላ አማርኛ ብቻ እንዲናገር፣ ሌላ ቋንቋ ከተናገረ ውጉዝ ከማሪዎስ ሲኦል ትገባለህ ተብሎ መስፈራሪያ ተሰጥቶት ተወግዞ አይናገርም። ፈሪ ነው ያ ህዝብ። ለስርዓት ተገዢ ነው። የቀደመው በንጹህ ልብ የሚኖር ማለት ነው። እሺ ብሎ ተቀብሎ ሄደ ማለት ነው። ያን አደረገ። ዚህን ቋንቋውን ስረው ታይም አጠፋ ማለት ነው። ስለዚህ ቋንቋህና ማንነት እንዳይጠፋ ሃይማኖትንና ቋንቋህን ማጥፋት አልነበረብህም ማለት ነው። ቅማንት ዛሬ ድረስ ቋንቋውን ጠብቆ የሚኖረው ህገ ልቦና ስላለና ቋንቋው እዛ አካባቢ ስላለ ማንነቱን የሚያልጣለው በዚህ ምክንያት ነው ማለት ነው። ቋንቋውም ሃይማኖቱም አለ እዛ። ስለዚህ ቅማንት የሚብለው ማህበረሰብ በዛ አካባቢ ያለው ክርስቲያን ቢበዛ እንኳን ቅማንትነቱን ያምናል፣ ያውቃል፣ አብሯቸው ስላለ ማለት ነው። በዚህ መንገድ ነው። ስለዚህ የሰለሞን ስርወ መንግስት እነዚህን ሁለት ነገሮች በማጥፋት ስራ ሰርቷል። ይሄ ሁለቱ ስልቶቹ ናቸው። ሌላው ሶስተኛው ስልት ቅማንትነትን የሞት ያክል ከህሊና መፋቅ እንደሌለ እያለ ማለት ነው። እንደሌለ ሉክ ዳውን ነው። በቃ የሆነ ኢግኖር ታደርገዋለህ ጭራሽ ማለት ነው። እያለ እሱ ቅማንት መሆኑ ሁሉ እያወቀ እንዳይናገር ራሱ ይፈራል፣ ዝም። ዛሬ ድረስ ይኸው ፍርሃቱ፣ ስጋቱ እንደምታየው ማለት ነው። በኋላ እናነሳዋለን። ሌላ ማስረጃ አለ ይህን የተመለከተ ማለት ነው። እንዲህ እየተደረገ እንዲሄድ አድርጓል። በዚህ ምክንያት ይኸው እንዲጠፋ አድርገዋል ማለት ነው። ይህ አንዱ ስልት ነው። እያለህ ራሱ አንተ አትናገርም። እኔ ቅማንት ነኝ ብለህ ንጉሱ ነህ። አፄ ቴዎድሮስ ራሱ ንጉሱ ነው እኮ እኔ ቅማንቷ ብሎ አልተናገርም። ቅማንትነቱን ያውቃል አሳምሮ። ግን ያ የተፈጠረ ስርዓትና ያ ጫና እንዳለ ስለሆነ ስርዓት እንዳይዛባ ዝም ብሎ ተጨፍኖ በዛው ዝም ብሎ እንዲቀጥል አደረጉት። ይህን እኮ ነው ያደረገው። አይጊያ በሁር ያለ አፄ ቴዎድሮስ በቃሉ እኮ ገልጾታል። አይዟቸው አይዟቸው የአባቴ ልጆች ሲል እኮ በቅማንተኛ ነው የተናገረው። ቅማንት በሆኑ እኮ ይታወቃል። ለምን ቅማንት ባይሆን ኑሮ ያን አይናገርም። ሊናገር ስለማይችል ማለት ነው። ቋንቋውን አሳምሮ አብጠርጥሮ ስለሚችል ነው እንትን የሚደረገው። ይህንን ማየት በጣም 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 ጠቃሚ ነው። አፄ ቴዎድሮስ ከጎንደሮች ቅማንቶችና ከጎጃሞች ቅማንቶች የተወለደ ነው። አብዛኛውን ጊዜ ዕድሜው ያሳለፈው በአቸፈርና በዘጌ ከባቢ ነው። ጎንደር ከባቢም ካለው እንደ የጭልጋዎቹ ቅማንት ማለት አቸፈርና ጭልጋ ተገናኝ ነው። በኋላ አሁን አዳዲስ ወረዳ ፈጥረው እንጂ ከጭልጋ ሄደ አቸፈር ነው የምታገኘው። በቁንዝላ በኩል አልፈ ማለት ደንገልበር የሚባል ትልቅ ድግና ነበረ፣ የቅማንቶች የማሰማሪያ ቦታ። ዛሬ በቅዳሴ የሚጠቀሰው ማለት ነው። ያ በዚህ ዙሪያ የነበረ ነው። አፄ ቴዎድሮስ የቋራዎቹም ጋር የሚተሳሰሩት በዚህ በኩል ነው፣ ከቋራ ጋር ማለት ነው። ቋራውም እንዲህ ነው። አለፋ እኮ እስከ ዛሬ ቅማንት የሚባል ቦታ አለ። ቅማንቶች እንደነበሩ ቢታወቃል። ኢቭን ቋንቋም ይችላል እኮ ተደብቆ ማለት ነው፣ ማይናገር። ጎጃምም እንደዚህ ነው። ይሄ ሁሉ አለ ዛሬ ድረስ ማለት ነው። በዚህ ሂደት ቢኖርም ግን ቅማንትን ብለው ደፍረው አይናገሩም። እኛ ደፍረን በመናገራችን ዛሬ ቢሳቀቁ በጣም ብዙ ናቸው። በጣም ይሳቀቃሉ። ይህን ውጭ ሄደ ቀደም ብሎ ቅማንት ጥያቄ ኢንቮልቭ ያላደረገ ከውጭ አለ ስቅቅ ይለዋል። ኧረ በቃ የቀረውን ማይበጀውን ምናምን ይላል። አየህ ማይበጅ ማለት ታቦ ማለት ነው። ታቦ ይዶን መንሽን ይላል። በቃ ዝም ብለህ እንድትሄድ ያደርጋል ማለት ነው። ይሄ ሌላው ሶስተኛው ስልታቸው ነው። ይህንን አድርጓል። በእውነት በጣም በሚገርም ሁኔታ እንዴት አድርገው ስለ ልቦናችን እንደሰበሩት ማለት ነው። ሌላው ከባድ ማንቋሸሻ መንገዶችን ይጠቀሙ ነበረ። በጣም ከባድ ከሬት መጣ አንዱ ወጥቶ በቀደም ከእንጨት ወጣ። እንጨቱን ግንዱን ቦርቦራ ሴትዮዋ ለወሲብ መፈጸም። አሁን ግንድ ላይ እንደ ወሲብ ይፈጸማል። የወንድ ብልት ግንድ ላይ ይገባል ሲያስበው። ከዛ አድርገው ግንኙነት ሰርቶ ከእንጨት ወጣ። ጅራት አለው ምን ማይባል ነገር አለ። እዚህ በፊት ስለነበረ ማለት ነው። እንዲህ አይነትና ሌሎች ማሸማቀቂያዎች በተለይ ተረግሟል፣ ተዋርዷል። የነገደ ዳን ዘር ነው፣ እንደዚህ የሆነ ዘር ነው። በቃ ማት ነገር እያወጣ ማንቋሸሽ ማለት ነው። እራሱን እኮ ነው እንደዛ የሚያደርገው። ለምን እሱ ራሱ እንዲጠፋ ሰለሞናዊ ነኝ ብሎ እንዲጠፋ ፈልጎ ወስኖ ስለነበረ ማለት ነው። ሌላው መንገድ ከማህበራዊ መገልገሎቶች ማግለል እንዳይኖር ማለት ነው። ከፖለቲካ ስርዓት ማግለል፣ የሆነ ነገር ችግር ሲፈጠርበት በቃ መከራ ሲፈጠርበት ነው የሚጠራ ሂደት አስተካክልለታለህ። ጥበቡም እዛ ጋር ነው ያለው። ሌላ ነገር ላይ ኧረ ይሄን ቅማንቱ ነው የሚሰራው እንጂ እኛ አንችለውም ይልሃል። አለቀ። አውቀውም እኮ በኋላ ሄደህ አስተካክለህ ደግሞ ነገር ስትመጣ እሱ መጥቶ እኔ ነኝ ብሎ ይመጣልሃል፣ ይገላል፣ ይወስድብሃል። እነዚህ ልጆች ያብዳል እንዲህ ብሎ አባት ነው ቅማንት ዝም ይላቸዋል፣ ያብዳሉ። እንዲህ ነው የመጣው ማለት ነው። ሌላው ደግሞ ከሚዲያ ከምርምር ከቱሪዝም ከተለያዩ እንቅስቃሴዎች እንትን ማድረግ መሰወር በቃ ከዘገቡም ስለኛ በእኛ ጉዳይ ስለ ቅማንት ምናምን እንትን ታጠፋለህ። አንቋሽሸ ነው አትዘግብም። ካቋሸሽ ደግሞ አጓጉል ህዝብ ብለህ ትጽፋለህ። እንደ ቅማንት አይነት አጓጉል ህዝብ ማለት ነው፣ ሃይማኖቱ የተበላሸ ህዝብ ብለህ ትጽፋለህ። አለቃ ኪዳነ ክፍለ ወልድ የሚባለው ሰውዬ እንደጻፈው ማለት ነው። እንዲህ አይነት ነገር ያደርጋሉ ማለት ነው። ሌላው ታሪክን እያዛቡ ይጽፋሉ። የነገደ ዳር ነው፣ ቅድም እንዳልኩ የነገደ ዳን ዘር ነው፣ ከግብፅ ነው የመጣው። እንዲህ አይሲስ እና ኦሲስ የሚባል ጣዖት ያመልክ ነበረ። በዛ ምክንያት ነው ድንግል ሴት የሚሾሙት ምናምን እያለ ስምን ያጠፋል ማለት ነው። እንጨት ነው የሚያመልከው፣ ባዕድ አምልኮት ነው እያለ ለመጣው አጥኝ ሁሉ ይነግራል። ስምን ያጠፋል። ፔጋን እያለ ፈረንጁ መጥቶ ጽፎል ይሄዳል ማለት ነው። ይህን ሁሉ እያደረጉ ነው የመጡትና በዚህ መንገድ ነው እንግዲህ ይሄ የቀደመው ማንነታቸውን የቀደመው እየወጡ
ራሳቸውን እየለዩ የሄዱበት ምክንያት በዚህ ነው። እንዲህ ከሆነ ወደዚህ መምጣት የሚባል ያሳፍራቸዋል። ሜይ ቢ በሚቀጥለው እናነሳዋለን። ታንኪ መልካም። እንግዲህ የቅርብ ጊዜ ጥናቶችን መሰረት አድርገን ላቀረብካቸው ሀሳቦች ከልብ አመሰግናለሁ። ምናልባት እኔ በዚህ ጉዳይ የሚጨምረው ሀሳብ የለኝም። ወደሚቀጥለው ጥያቄ ባልፍ የተሻለ ይሆናል። እንግዲህ ቅድም ስታነሳቸው የነበሩ በዲኤንኤ ወይም ደግሞ በዘረመል ጥናቱ መሰረት ቅማንት የሆኑ ነገር ግን ከቅማንትነታቸው ወጥተው ሌላ ማህበረሰብ ወይም ደግሞ ሌላ ህዝብ የሆኑ የማህበረሰብ ክፍሎች አሉ፣ በብዛት የምናውቃቸው ቅድም ስማቸውን ሜንሽን ያረካቸው ማለት ነው። አሁን እነዚህ ህዝቦች ወይም እነዚህ ህዝቦች በተለይ ስፔሻሊ ሊቃኑ ህዝቡ ወደ እውነተኛ ማንነቱ እንዳይመለስ የሚያደርጋቸው ጥረቶች አሉ። ስፔሻሊ አሁን የአማራ ሊቃን የሚሰሩትን ስለምናውቅ አሁን እነዚህ ከቅማንትነት የወጡ ህዝቦች ለምንድን ነው ከቅማንትነታቸው በዚህ ደረጃ አጥብቀው የሚሸሹት የሚደበቁት? በቃ የሆነ ልክ እንደ ጠላት ቅድም ስትል እንደነበረው ጠላት አድርገው ቅማንትነት ወንጀል እንደሆነ፣ ቅማንትነት ውርደት እንደሆነ፣ ቅማንትነት በቃ የሆነ የረከሰ ነገር እንደሆነ አድርገው የሚሸሹት ለምንድን ነው? ምንድን ነው ምክንያታቸው የሚለውን ጥያቄ ብናነሳ መልሳቸው ምን ሊሆን ይችላል ብለህ ታስባለህ? ወደ አንተ ልምጣ። መልካም። እነዚህ ከቅማንትነት የወጡ ወገኖች ለምንድን ነው ከቅማንትነታቸው ወይም ከቅማንት የሚሸሹት? ለምንድን ነው ከቅማንት አትሊስት አሁን መቼም ዛሬ ላይ ባሉት ማንነት ውጡና ቅማንት ናቸው ቅማንት ነን በሉ የሚል ማንም የለም። እንደዛ አይደለም። እዚህ ጋር ሀሳቡም እንደዛ አይደለም። ታሪክ ነው እያወራን ያለው። አመጣጣቸውን መናገር ነው። ከገቡበት የቀውስ መንገድ እንዲስተካከልና ማንነታቸው አሁን ያሉትን ጠብቀው መቀጠል ይችላሉ። እሱን አይደለም። እዛ ጋር ምንም ጉዳይ የለንም። ተመለሱ የሚል እንትን የለም። ግን ለምንድን ነው ከቅማንትነት የሚሸሹት? ለምንድን ነው ቅማንትን በዛ ደረጃ ለማፈን የሚፈለገው? እነዚህ ህዝቦች ለምንድን ነው የራሳቸውን አባት እንዲጠፋ ዝም የሚሉት የሚል ነገር ነው። አባት ስል ወለዳቸው ማለት ሳይሆን ጥለውት የሄዱትን ማንነት ይዞ ያለን ህዝብ፣ የእነሱ መስታወት የሆነን ህዝብ ለምን እንደዛ ያደርጋል የሚል ነገር ለማስተላለፍ እንጂ ማንነታቸውን ቀይራቸው ወደ ቅማንት ኑ ለማለት አይደለም። ይህን እንዲያውቁት ማለት ነው። እና አድርገው ቢባልም ሊሆን አይችልም። ኦልሬዲ የሆነ ስለ ልቦና ዴቨሎፕ አድርገዋል። ያን ስለ ልቦና ሰብረው ወደዚህ መምጣት ሌላ የስለ ልቦና ስብራት ነው። እሱን አይደለም፣ እዛ ጋር አይደለም መሰረታዊ ነገሩ። ዝሮ ግን እንዲረዱትና ታሪክና ዓለም እንዲያውቀው ለማድረግ ነው። ኦኬ እንግዲህ ቅማንትነት ማፈሪያ ስለሆነ ነው ወይስ የራሳቸው ማንነት ስለሚያሳፈራቸው ነው የሚል ጥያቄ ነው የሚሆነው አይደል? ከሁለቱ አንዱ ነው። አይዘር ቅማንትነት ማሳፈሪያ ነው ወይ ደግሞ የነሱ ማንነት ማፈሪያ ነው ማለት ነው። ስለዚህ ስለሚያፍሩ የቀደመ ማንነታቸውን ይደብቃሉ፣ አሁን ባለው ማንነታቸው ስለሚሸማቀቁበት። አይዘር ደግሞ የቀደመው ማንነታቸው አሸማቃቂ ስለሆነ ቅማንትን አይፈልጉትም፣ ወዲያ ጣለው ደግሞ የወጣ ነው ነፃ የወጣ ነው ብሎ ስለሚያስብ ሊሆን ይችላል። ይህንን ማንሳት እንችላለን። እስኪ የተወሰኑ ነገሮችን ልበል በዚህ ዙሪያ ማለት ነው። ትልቁ ችግር ቅማንትነትም አሁን እነሱ አዲስ የፈጠሩት ማንነት ማሳፈሪያ ስለሆነ አይደለም፣ እሱ አይደለም። እዛ መሰረታዊ ነገሩ የእነሱ ማንነት አሁን የፈጠሩትን ማንነት ማሳፈሪያ ሆኖ አይደለም፣ የቀደመ ማንነታቸው ማፈሪያ ስለሆነ ወይም ቅማንትነት ማፈሪያ ስለሆነ አይደለም። እኔ እሱ አይደለም ብዬ ነው የማስበው። እንግዲህ ለዘመናት ሲሰራ የኖረው የሐሰት ትርክትና ፕሮፓጋንዳ ተቀብለው ስለኖሩ ነው እነዚህ ህዝቦች ማለት ነው። ያልሆነ ታሪክ ተሰጥቷቸው ወደ ታርገው ይሄዳሉ። አሁን ልብ በል፣ አማራው የሰለሞን ዘር የመጣው ዘርም ሴሜቲክ ነው ምናምን ተብሎ የምትናገረው ሴሜቲክ ቋንቋ ነው ተብሎ ከተነገረውና አዳዲስ ትውልዱ ይህን ካመነ ቅማንት ነው ብትለው እየተጃጃልክ ነው የሚል። እንዴት ሆኖ ነው የሚል? ለምን አሁን ይሄ መጥላት አለመጥላት የሚለውን ተው። እዚህ ጋር እንዴት ሆኖ አትጃጃልብኝ ነው የሚል። ሊቀበል አይችልም። ለምን? ማይንድ ሴታፑ የተሰራው በዚህ መንገድ ስለሆነ ማለት ነው። የማይንድ ሴታፑን እንደገና እንዲያስተካክል አሁን የምናደርገውን ነገር ማሳየት አለብህ። ፋክቶችን ማለት እንዴት ሆነ ከሴሜቲክ ተወለድክ፣ እንዴት ሆነ ከሰለሞን ተወለድክ፣ ማስረጃ አምጣ ብለህ ስትከራከረው ያኔ ነው መደንገጥና ማሰብ የሚጀምረው። ልክ እንዲያደረጉ እያደነቆሩ የመጡት በጣም ብዙ ነው። ሌሎችም ማለት ነው እንዲያደረጉ ስለሄዱ ናቸው የተለያዩ የሰሩት ማለት ነው። ኋላቸውን ለማየት ስለተሸፈነ ኦልሬዲ ጋረዷቸው ማለት ነው። ከዛ በኋላ ደግሞ ምን አደረጉ? እነዚህ ሌላ አሁን ቅማንቱ ሌላ ነው፣ ወይጦም ሌላ ነው፣ ሽናሻውም ሌላ ነው፣ ጉምዝም ሌላ ነው ምናምን ይሉና የተለያዩ ስም ይለጥፉባቸዋል። እነዚህ ማለት ሊቃኑ ነው የሚያደርገው። አዲስ የሚመጣው ትውልድ እነዚህ ሌላ ህዝቦች ናቸው፣ በዛም ደግሞ የቋሻሻ ህዝቦች ናቸው ብሎ ነው። አሁን ከቅማንት ከነዚህ ከነገደ ወይጦ መጣሁ የሚል ሌላ ሰው ሊኖር አይችልም። ነገደ ወይጦ የሚለውን ስድብ ራሱ አንተ ወይጦ ይላል፣ ትግሬውም እንደዛ ይላል፣ አማራውም እንደዛ ብሎ ይሳደባል። ወይጦ የሚል ስድብ ትግራይ በጣም የተለመደ ነው። ወይጦ ብሎ ይሰድባል። አሁን ይኸውልህ ስድብ አድርገውታል። አንተ ከወይጦ እኮ ነው ዲስ እንዲያረከው ዝርያ ከወይጦ ጋር አለበት እኮ አንተ እንዴት ነው ምናምን ብለህ ከጠየቅከው በቃ ይናደዳል፣ ስድብ ስላደረገው ማለት ነው። ይሲ በዚህ መንገድ ስለመጡ ነው ይሄ ትርክቱ የተፈጠረው እና የለጠፉት ሌብሊንግ በጣም ከባድ ስለሆነ በዛ ምክንያት ተሸፍኖባቸው ነው ብዬ ነው ማስበው። እንግዲህ እነዚህን ነጣጥለን እንያቸው። ላይክ አማራው ለምን ተደበቀች? ለምን እንግዲህ የተተረከለት ቅማንትነቱ ሳይሆን ሴምነቱ ነው።
ከዛ ደግሞ ከሴምነቱም በላይ ደግሞ ኢትዮጵያ ውስጥ ካሉ ህዝቦች አንተ ብቻ ነጋሽ፣ አንተ ብቻ ቀዳሽ፣ አንተ ብቻ ተኳሽ ነው ተብሏል። አራሽ የሚለው ለሌላው ነው። በነገራችን ላይ አሁን ነው አራሽ ምናምን ብለው ያመጡት እንጂ አራሽ፣ ተኳሽ፣ ቀዳሽ አሁን ነው የመጣው። ነጋሽ፣ ቀዳሽ፣ ተኳሽ ነው የመጀመሪያው። በቃ አለቀ። ወታደርነት ነው። ባለፈው አንብቤላለሁ፣ ተደጋጋሚ አንብቤላለሁ። የአማራ ልሂቃን ለእኛ የሚመችን ይሄ ሸማኔ ምናምን የሚባለው ስራ አይደለም። እኛ እንትን ይሄ ማረስና የመንግስት ስራ ነው የሚለው በአብዛኛው የመንግስት ስራ ነው። በቃ የኛ እሱ ነው መቀደስ፣ ማረስ፣ ይሄ መተኮስ እና ምናምን ነው እንጂ ይሄ ሽመና ስራ ምናምን የሚባለው ነገር እኛን አይመጥንም። ይሄ የወደቁ የረከሱ ህዝቦች የሚሰሩት ነው ብሎ ተናግረዋል። ይሄን ነገር ጽፎት አይቻለሁ፣ ፈረንጆቹ ማለት ነው። ይህንን ማየት እንችላለን። በምኒልክ ቀዳማዊ በኩል የመጣችው የሰለሞን ዘር ናችሁ ተብሏል። እንዴት እዚህ ጋር የረከሰ ነው የወደቀ ነው ከሚባለው እዚህ ጋር አብሮ እንዴት ሊመጣ ይችላል? ስለዚህ አማራው በዚህ ምክንያት ቅማንትነቱን ይሸሸዋል፣ አይፈልገውም። ቅማንት ነህ ብትለው አይቀበልህም። ብዙ እያወቅ አሁን እንኳን ብዙ ያውቀዋል። አውቀው ግን ማስታመሚያ ነገር ነው የሚያመጡት። የስ ልክ ነው እኛ የመጣ ነው ከዚህ ነው እንዴት አድርገን በቀጣይ እንሂድ የሚለው ውይይት ላይ አተኩሩም። አይደለንም ወደሚለው ክርክር መጥተው ይከራከሩሃል ብዙዎቹ ምናምን፣ በተለይ ልሂቃን ማለት ነው። አሁን ኦልሬዲ ተዳክመዋል ይህን እንትን ለማለት ማለት ነው። ሌላው ቅማንት የቆሻሻ ማንነት ነው ተብሏል። ስለዚህ ይህን ቆሻሻ ማንነት መቀበል ሰድበው አዋርደው የነበረው ማንነት ስትመለስበት ያሳፍራል አሁን ማለት ነው። እነሱ ያ የቀደመው ነገር የፈጠረባቸው ማለት ነው። ለአማራው እንደዛ ነው። ሌላው ደግሞ የቅማንት ቋንቋ የጋኔንና የወፍ ቋንቋ ነው እያሉ ሲያወሩበት ኖረዋል። ተናጋሪዎቹ ተደብቀው እንዲናገሩ አድርጓቸዋል። ዛሬ አማራ ውስጥ ያሉ ቅማንተኛ የሚናገሩ ሰዎች እንኳን በአደባባይ አይናገሩም፣ በሚስጥር ነው የሚናገሩት፣ ተደብቀው ማለት ነው። ብቻቸውን ሲሆን ለሚስጥር አድርገው ይጠቀሙበታል። ሞልተዋል፣ በጣና ዙሪያ ሞልተዋል፣ የተለያየ ቦታ ሞልተዋል። ያን የሚናገሩ ማለት ነው ቅማንቶች አሉ ዛሬም ድረስ አማራ ቢባሉም ማለት ነው። ይሄም አለ። እዚህ ጋር በተያያዘ ደግሞ ቅማንት የከናን ዘር ነኝ ስለሚል በመጽሐፍም የከናን ዘር ተብሎ ስለተጻፈ ከነአን ደግሞ ኦሪት ዘፍጥረት ምዕራፍ 9 ቁጥር 21 እስከ 25 ባለው ተረግሟል ተብሎ ስለተጻፈ ማለት ነው። ያ ፖለቲካ ነው። ባይተወይ መልከጼዴቅን አትርሱት። ከነአን ተረገመ ካለ መልከጼዴቅ እንዴት አልተረገመም በሏቸው። የክርስቶስ ምሳሌ የሆነው ውሸት ነው እሱ ዝም ብሎ ስለተጻፈ ማለት ነው። ያው ትርክት አንዳንዴ ስለሚጻፍ በዚህ ምክንያትም ይሸሻሉ። ሌላው ይሄን እያዩ ማለት ነው። ይሄን እያዩ አሁን እነዚህ ነገሮች እያየ እንዴት አማራው ቅማንት ነኝ ብሎ ሊቀበል ይችላል? አያር አዳዲስ ወጣቱ ይሄን ሲመለከት እንዲህ ተጋተ በዚህ ደረጃ ተራራ አድርገው የነገሩት አሁን መጥቶ እዚህ ሲሆን በቃ ይደናገጣል። አየህ፣ በዚህ ምክንያት ይሸሻል፣ ላለመባል ይጥራል ማለት ነው። ሌላው ሁለተኛው የትግራይ ልሂቅ እንመልከተው። በትግራይ በኩል ያለው በትግራይ በኩል የተተረከለት ደግሞ ከደቡብ አረቢያ መጣን፣ እንዲያውም ጥግሪስ የሚባለው ወንዝ ጋር ሁሉ ያገናኘዋል። ታይገርስ ከሚለው ጋር ያገናኛል። እኛ ነብርንን ሰው በዛ አሁን በጉልበታችንን ብቅልጥምና ምናምን የሚለው ትርክት ሁሉ የመጣው ከዛ ጋር የሚያዘው ማለት ነው። አሁን የትግራይ እንጂ ይሄ የጦርነት ምናምን ይሄ ተዋጊነት ምናምን እሱን እያጣጣልኩ አይደል ነው። ሪሊ አፕሪሼት በጦርነት ያላቸውን ነገር ማለት ነው። እኔ ግን በሰላም የሚያሸንፈውን ግን እመርጣለሁ። ጦረኛውን ብዙም አልመርጥም። ዝሮ ግን ምንድነው ከደቡብ አረቢያ የመጣችሁ ናቸው። በተለይ ደግሞ ነገደ የወቅጣን ልጆች 3 መጡ። ከዛ በኋላ ንጉሥ ራማ ሲወር እነሱን ነፃ ለማውጣት እነዚህ 3 ታገሉ። የነበረውን ህዝብ ነፃ የካማዊን ህዝብ ማለት ነው ነፃ ሲያወጡት እነሱ ምን ተባሉ? አጋዚያን ተባሉ። ብሔር አጋዚያን፣ እኛ አጋዚያን ልጆች ነው ይላል። በቃ አለቀ። ግዕዝም የአጋዚያን ቋንቋ ነው ይላል። መቼ ሲናገሩት ነበር? የታለ ብለህ ዱካውን እንኳን አያሳዩንም። የለም የአፍ መፍቻ ቋንቋ አይደለም። ዝሮ ይሄ ትርክት ስላለ ማለት ነው። ትርክታቸው ሴምነት ነው። ከነአንነትን አይፈልጉትም። የተረገመ ነው ብለዋል። ቅድም እንዳልኩ እርጉም ነው የሚል ነገር አላቸው። እዚኛው ጋር መጥተው አይነግሩም። አሁን እንኳን ካማውያን መሆናቸውን ሲያውቁ ከነአን የሚለውን ጃም ብለውት ኩሽ የሚለውን ነገር ነው የሚያመጡት። የኩሽ ዘርነን ወደሚል ነው የሚመጡት እንጂ እንደዛ አይደለም። ደብተራዎችም እንደዛ ነው የሚያደርጉት ዛሬ ማለት ነው። ከኩሽም መጥተህ ትመርጣለህ እነ ናምሩድ ዘር ምናምን ብለህ ወደዛ የምትመጣው እንጂ ሪል ማንነታቸው መቀበል አይፈልጉም። የዚህኛው ግልቦናውን ይዞ ያለ ህዝብ ማሳያ እዚሁ መገለጫ የሆነ ህዝብ እያለላቸው እሱን አይፈልጉትም ማለት ነው። ያ ነው ይሄ። ሌላውን ልሂቃኑ ደግሞ የትግራይ ማንነት የተለየ ለማድረግ ብዙ ሰርተዋል። ባይዘወይ በጣም ብዙ ስራ ነው የሰሩት ማለት ነው። የተለየ ስፔሻል ህዝብ እንደሆነ ለማድረግ ተሰርቷል። የነመለስ ዜናዊን የዛሬ ስንት ዓመት ነው መቀሌ ላይ በነበረው የካቲት 11 ሲከበር የተናገሩትን አይታለ እንኳ አካባኹም ተወሊድና የሚለው በቃ የተለየ እንደሆነ ብዙ ስብከት ነበረው። እንዲህ አይነት ነገሮች ማለት ነው። ያን በማድረግ ዩኒክ እንድትሆን ያደርጋል። ነገር ግን እነ ካሳ ምርጫ ምን ሊያደርጉ ነው ቅማንትን ያን ያክል ያጨፈጨፉት? ባለፈው አንድ መጽሐፍ እያነበብኩላችሁ ነበረ። የሆነ አይ ቲንክ አቅርቤዋለሁ መሰለኝ። በአፄ ቴዎድሮስ ዘመን ከመቅደላ ተነስተው በገላባት በኩል አድርገው ወደ ግብፅ የሚሄዱ ፈረንጆች ነበሩ። ጀርመናዊ ነው ሲሄድ መንገድ ላይ ከትግራይ ቢያግዙት ነበር። የትግርኛ ተናጋሪ የትግራይ ተወላጅ ማለት ነው። አግዘው ምን ተሸክመው ዕቃ ወሰዱ። የት ደረሱ? አይምባ
ሰቀልት የሚባለው ጀንዳ ነው የሚሉት እሱ በጉንትር ከባቢ ያለ ጀንዳ ደረሱ። ኦኬ ከጀንዳ ወደ ጭልጋ ሄደው እንስሳት መግዛት ምናምን ስለነበረባቸው እስከ ቅዳሜ ይጠብቃሉ። ቅዳሜ እስኪደርስ ማለት ነው። ገበያ አይ ቲንክ ሐሙስም ሊሆን ይችላል። አይዶ ነው ገበያው እስኪደርስ እየጠበቅን ነው። ነገር ግን ወደ ጭልጋ እንሂድ ስንል እምቢ አሉ፣ ፈሩ። ወደ ጭልጋ መሄድ አይፈልጉም። ምንድነው እንትናን ባላምባራስ ገልሞን ይፈሩታል። የጭልጋውን አስተዳዳሪ ስለሚፈሩት ነው አለ። በተለይ ትግራዮቹ ወይም ከትግራይ መጡት በፍጹም ፐርሱዌድ እንኳን ማድረግ አልቻልንም አለ። ዊ ፌል ቱ ፐርሱዌድ ዘማን በፍጹም አለ። ሙተን እንገኛታለን እንጂ አንሄድም አሉ። በኋላ ሳጠና የቆየ ጠላትነት አለባቸው ከነዚህ ህዝቦች ጋር ምናምን የሚል ነገር ሰማሁ ይላል። የሆነ እንትን አለ ማለት ነው። ለምንድን ነው ቅማንትን በዛ ደረጃ የጠሉት? ለካ ካሳ ምርጫ በኋላ ካሳ ምርጫ እንግሊዝን ጎቶ ያመጣበት ምክንያት በዚህ ነው ብለህ ትመጣለህ። ለካ ካሳ ምርጫ በኋላ ልክ ቴዎድሮስ ሲሞት በ1870ዎቹ በ1870 ይመስለኛል ወደ ስልጣን ሲመጣ ቀጥታ ወደ ጭልጋ ወደ ጎንደር ወደ መጥቶ ያን ያክል በግድ አጥምቆ አማራ ናቸው ለማስባል የሰራው ከርስ ነቅላለ ያለው እንዲህ ነው። አየህ የቆየ የሆነ ነገር አለኛ ማናውቀው እሱ መጠናት አለበት ባይደወይ እንዲህ አይነት ነገር አየህ። ለምን ቅማንት እንዲህ ነው ያሉ አጣጥለውታል፣ እንዳይመለስ ማለት ነው። ለምን አክሱም ላይ ቅማንት አለ፣ ወጀራት ላይ ቅማንት አለ፣ እንደርታ ላይ ቅማንት አለ። አጋሜ የሚባለው ቅማንት ነው። ያውቁታል፣ እንትኑ ያልጣለ ማለት ነው። ቅማንትነቱ ያልጣለ የጣለውን እንደ የጣለ ሆኖ ማለት ነው። ከየትም አልመጣም የትግራይ ህዝብ ይህን ያውቃሉ። ስለዚህ የግድ እዛ ትግራይ ውስጥ ያለውን በትግርኛ ወይም ትግራይ በሚል ማንነት ስታሳድገው የወዲኛውን እዚህ ለነሱ እንትን መነሻ የሚሆን የጥንት ማንነታቸው መገለጫ የሚሆን ማሳደድ ማጥፋት አለበት። በጠላትነት ፈርጀው ልክ የአማራ ልሂቅ ቅማንት እንደሚያሳድደው ማለት ነው። ይህን ነው የሚያደርጉት። ይህን አድርጓል። እናም እንግዲህ የቀደመ ማንነታቸውን ይጥሉታል፣ ይደብቁታል፣ አይፈልጉትም ማለት ነው። የቀደመ ማንነታቸውን መገለጫ የሆነውን ቅማንት ለማጥፋት ያደረጉትን አዋጅ ድረስ የትግራይ ልሂቅ በቅማንት ላይ የመረረ ጥላቻ እንዳለው ታውቃለህ። ከአማራው የከፋ እኮ ነው። ከአማራው ልሂቅ የከፋ ማለት ነው። በአዋጅ እኮ ነው የሰረዘን መለስ ዜናዊ ሲመጣ በአዋጅ ይህን ያደረገ ሌላ ቦታ አይተህ ታውቃለህ? አዋጅ አውጥተው የለም። የመጀመሪያ ነው። የሆነ የከፋ ጥላቻ እንዳለባቸው በዚሁ ማየት ትችላለህ ማለት ነው። የጠሉት ቅማንት ህዝቡን አይደለም፣ የራሳቸው ማንነት የቀደም ማንነታቸው ነው። እዚህ ጋር ከትግራይ ጋር የቅማንት ህዝብ ምንም አይነት ጠብ የለውም። አሁን ላይ ባለው ማለት ነው። ሲጨፈጨፍ እንኳን ኖ ያለ ያልዘመተ ህዝብ ቢኖር ቅማንት ነው። ወደ ትግራይ ያልዘመተ ማለት እምቢ አንዘምትም ብሎ የቀረ ማለት ነው። በህዝብ ደረጃ ብር አዋጥተው መደገፍ የለም። በዛም ጁንታ ነው ተብሎ የተጨፈጨፈበት ምክንያት ማለት ግን ለትግራይ የተለየ ፍቅር ስላለው ሳይሆን ፌሪያ ስላልነበረ ማለት ነው። የሚደረገው ነገር ትክክል ስላልነበረ። ቅማንት ደግሞ ቅማንት ነው፣ ጤነኛ ህዝብ ነው። ከጥንት ጀምሮ እንዲህ አይነት የሚዋዥቅ ህዝብ አይደለም። ክፉን ክፉ መጥፎን መጥፎ ብሎ የሚቀጥል ነው። ይሄ መስሎ አዳሪ ስላልሆነ ማለት ነው። ይህን ማየት እንችላለን። ዝሮ ግን እንዲህ አይነት ነገር ሆነ እንደመጣ እናውቃለን። አገዎቹን እንውሰድ። አገው ከመጀመሪያው ጀምሮ በቅማንት ስለነበረ የነበረ ትውፊቱም ቋንቋውም ሁሉም በዚህ ውስጥ የነበረ ነው። የአገው የሚባለው የመጀመሪያ ቋንቋ ቅማንተኛ ነው የሚናገረው ማለት ነው። በሂደት በተለያዩ ምክንያቶች ግሩፕ ተፈጠረ። በተለያየ መንገድ በራሱ የራሱን ዴቨሎፕ አደረገ። በተለይ የሃይማኖት ልዩነት ምናምን ሲያመጡ የአምልኮት ስርዓት ልዩነት ሲፈጠር በተለያየ መንገድ ማለት ነው። በዚህ ምክንያት የራሳቸው ማንነት ዴቨሎፕ አድርገዋል። በዚህ መንገድ ነው የተለዩት አገዎቹ ማለት ነው። በደም አንድ ነን፣ በቋንቋ ተመሳሳይ ነው የነበረው። ቋንቋ ልዩነት መጣ። ዜና አሁን በኋላ አገው ሚል የራሱ ማንነት ያለው ህዝብ ሆነ ማለት ነው። ግን እኛ በዝርያ የአይደረክ ልጆች እንደሆኑ እናውቃለን። ቆጥረን ነግረናቸው ስለሚያውቁት ማለት ነው። ይህን እናየታለን፣ ይህን እናውቃለን ማለት ነው። በሂደት በተለያዩ ምክንያቶች የራሳቸው ቋንቋ ፈጥረዋል። ከቋንቋቸው ጋር ተያይዞ ደግሞ የራሳቸው በሂደት የተወሰነ የራሳቸው ስነ ልቦና አሳድገዋል። በኋላ የአማራው ልሂቃን ቅማንቱ እንደማይጠፋ ሲያውቅ የአማራው ልሂቅ ቅማንቱ እንደማይጠፋ ሞክረው እንደማይጠፋ ሲያውቅ ቅማንቱን አገው ነው እንዲባል አደረጉት ማለት ነው። የዛግዌ ስርወ መንግስትን የአገው ነው የሚሉት እንጂ የቅማንት ነው ብሎ አይነግሩም። ግን የቅማንት ነው መነሻው። ከመጀመሪያውም አገዎች ኮንትሪቢዩት ያደርገዋል። የስ ግን ቅማንቶች ናቸው። እነዛ የማንዘሮች ናቸው፣ የአንዛኩና ልጆች ናቸው። ሁለት የአንዛኩና ልጆች ሂደው የቡግና ላስታ ላሊበላ ቅማንቶች ናቸው የመሰረቱት። ለአማራነት መነሻው እነዚህ ናቸው። ርሾ ሆኑት አማራነት የሚለው ነገር የፈጠሩት ራሱ እነዚህ ናቸው። በዛግዌ ስርወ መንግስት በኩል መጥተው ማለት ነው። ለምን ወታደሮቻቸውን እያሰማሩ የአማራ የሚባል ወታደር ቡድን ነው፣ ፈጥኖ ደራሽ ነው ነበረው፣ ህዝባዊ ሰራዊት ማለት ነው። በዛ ምክንያት ነው ክርስቲያን የሆነ ለመንግስት አገልጋይ የሆነ ሲሰራ የነበረ ነው። በዛ መንገድ ነው የመጣው። ይሄ ሲመጣ በኋላ በሙሉ አገው እንዲባል ቅማንት የሚባለው ነገር መጥፋት እንዳለበት ግን ደግሞ ማጥፋት ሳይችሉ ሲቀሩ አገው እንዲባል ዛሬ ድረስ ው የአገው ሸንጓ መስርቶ ልኮ እያጣደፈ የሚያመጣል እኛ ጋር እሱ ነው። ቅማንት እንዳይባል ማለት አገው ተባሉ። አሁን አገውንን ብትል ዛሬ የአማራ ልሂቅ ይተዋል። በቃ አለቀ። ምክንያቱም አገውን ብዙም እንትን አይለውም፣ ኢንፍሉዋንስ ስለሌለው ማለት ነው። በአማራነት ውስጥ አገውነት ብዙ ተጽዕኖ የለውም። ትልቁ ተጽዕኖ ያለው ቅማንትነት ነው።
ለዛ ነው ቅማንት በተለየ መንገድ አጠፍተው ምክራቸው የሚያዩት ማለት ነው። ይሄን አገዎችም አሳምረው ያውቃሉ። ግን ያንን ተቀብለው ደግሞ ይሄ ፈረንጁ ምንም ሲመጣ በዚህ በ18ኛው መቶ ክፍለ ዘመን ጀምሮ ወደ ኢትዮጵያ የመጣ ጸሐፊ ምናምን በተለይ ጂኦግራፈርስ፣ ትራቭለርስ፣ ሂስቶሪያንስ፣ ሚሽነሪስ፣ ሊንጉዊስት የመሳሰሉት የውጭ ዜጎች ሲመጡ የፒኤችዲያቸውን መስሪያ ምናምን ጥናት እዚህ ሲያጠኑ አገው እያሉ ነገሯቸው፣ ቅማንቶች ማለት ነው። በዚህ ምክንያት አገዎቹ የቅማንትም እኛ ነን ማለት ነው። በቃ አገው ነው ስለተባለ አገው ነው ብሎ ይወስዳሉ ዛሬ ማለት ነው። እንዴት አድርጋችሁ በየት በኩል አልፋችሁ ነው ቅማንትን አገው የምታደርጉት? ገልቦና የላችሁ፣ የወንበር ስርዓት የላችሁ፣ የነበረም ስርዓት የላችሁ። በየት አድርገህ ብለህ ትጠይቅ መልስ የለም። አለቀ። አንድ ሁለተኛ አገዎቹ ዘራችሁን ቆጥራችሁ ንገሩን ስትላቸው አይነግርም። ይሞክሩትና ሌላ ቦታ ነው የሚሄዱት። አይሆንም፣ የለም፣ አይነግሩም፣ አያውቁትም። ስለዚህ እንደወጡ አወጥተው ደግሞ ከወጡ በኋላ ደግሞ ከዚህ ጋር አላገናኟቸውም፣ አይነግሯቸውም። ስለዚህ ችግር ውስጥ ነው፣ ድንግዝግዝ ውስጥ ገብተው እንዲቀመጡ ያደርጓቸዋል። ዝሮ ምንድን ነው ራሳቸውን ለመከላከል ቅማንቱ ምን ማድረግ ይፈልጋሉ? አገው ካረጉ እነሱ ሴፍ ይሆናሉ ማለት ነው። አባታቸው ወይም የቀደመ ማንነታቸውን ይጥሉታል ማለት ነው፣ ይተውታል። በዚህ መንገድ ነው። አገውም ይሄን ተከትሎ የሁሉ መሰረት እኔ ነኝ ማለት ጀመረ። ልሂቃኑ ይሄው ዛሬ ድረስ ቅማንትን ለማፈን ታግሏል። በሚገርም ሁኔታ ጃዊ ውስጥ በ1977 ዓ ም ቅማንት የሚባል ህዝብ እንዳለ ተቆጥሮ በሰነድ ያለ ነው። ጃዊ ውስጥ ያለ ዳንጉር የሚባለው ቦታ ማለት ነው። አሁን ድሮ መተከል አውራጃ ዳንጉር ወረዳ ነው የሚባለው፣ እዛ ነው የነበሩት። አሁን የመተከል አውራጃ የሚባለው በሁለት ተከፈለ። የመተከል ዞን አለ፣ የቤኒሻንጉል ጉምዝ፣ በወዲህ ደግሞ ጃዊ የሚባል የእንትን ደግሞ አለ፣ የአገዋዊ። ቅማንቶቹ ከዛኛው ከጉምዙ የነበረው ወጥተው ወደ አዊ ነው የተቀለሉት ማለት ነው። አዊ ሲከለሉ እነዚህን ህዝቦች ምን ብለው አገው ብለው እንትን አደረጉ። ሳይቆጥሩም አገው ብለው ሰዋቸው ማለት ነው። የሚጠይቅ የለ በረሃ ያለ ህዝብ ምንም ያውቅ አገው ብሏቸው። አሁን አገው የለም እኛ ውስጥ ይሏል፣ እንትን ቅማንት የለም ይሏል። የት ሄደ? በ1977 የተቆጠረው እንትኑን ላንብብልህ፣ በጣም በሚያሳዝን ሁኔታ ማለት ነው ምን እንዳደረጉ። አንድ ዶክተር ፍስሐ ማን ነው የሚባል ሰውዬ አይ ቲንክ ዶክተር ፍስሐ አስፋው የሚባል በ2008 ያሳተመው መጽሐፍ አለ። የመጽሐፉ ርዕስ ምንድን ነው የሚለው? የኢትዮጵያ ብሔረሰቦችን የሚገልጥ ጥናታዊ መዘክር፣ ብዛት፣ ምንነት፣ ማንነትና አሰፋፈር ነው የሚለው መጽሐፉ እና በ2008 የጻፈው መጽሐፍ ነው። በዚህ መጽሐፍ 60ኛ ተራ ቁጥር ብሔረሰቦችን ሲጽፍ ቅማንት የሚል ነው። በዛች ገጿ ላይ ያለችውን ብቻ ላንብባት። ምን ይላል መሰለ? ቅማንት የአገው ዝምድና ቡድን ነው ይላል። ቅድም እንዳልኩት በቋንቋ ማለት ነው። እንግዲህ ቅማንት ቤተ እስራኤል ካይላ እየተባለ በተለያዩ ስያሜዎች ይጠራል። ልብ በል፣ ቤተ እስራኤል ካይላ፣ ፈላሻ ምናምን የሚባሉት ጥሪዎቹ በሙሉ እዚህ ጋር የሚመጡ ናቸው። ቅማንት ነው ማለት ነው። ይህም በደንብ አድርገው ነው የሚነግሩን። የሚናገረውን ቋንቋ አንድ ስለሆነ ማለት ነው። ማህበረሰቡ በጎንደር ክፍለ ሀገር በወገራ አውራጃ፣ በወገራ ወረዳ፣ በጎንደር ዙሪያ አውራጃ፣ በላይ አርማጭሆና በጎንደር ዙሪያና በደንቢያ ወረዳዎች እንዲሁም በጭልጋ አውራጃ በጭልጋና በማጣቢያ ወረዳዎች፣ በጎጃም ክፍለ ሀገር በመተከል አውራጃ በዳንጉር ወረዳ ይገኛል። እነዚህ በአንድ ላይ ሰፍረው የሚገኙ ህዝቦች እንትን ቅማንቶች ማለት ነው። የሆነ በወረዳሙ በብዛት የሚገኙት ማለት ሰፍረው በተያዘ መልክዓ ምድር ያሉ ማለት ነው። ተቀላቅለው አይደለም፣ እዚህ ጋር ሰፍረው የሆነ የራሳቸው መሬት ያላቸው የራሳቸው የሚታወቅ ቦታ ያላቸው ናቸው። ይሄ ህዝብ ማለት ነው። ልብ በል፣ ይሄን ያዝ። ሌላ ቦታ ያሉትን ምን ብሎ መጻፋቸው? ቅማንት በጎንደር በአማራና በትግራይ ትግርኝ መሃል፣ በጎጃም በአማራ በጉምዝና በሽናሻ መሃል ተቀላቅለም ይገኛል አለ። ተቀላቅለው የሚገኙትን ለይቶ ነው ያስቀመጠው። ያልተቀላቀሉት ናቸው ቅድም ያነበብኩት። ያ ጎጃም ያለ ዳንጉር ያለ ቅማንት የት ሄደ? የአገዋዊ ዞን ይሄን ትመልሷለህ? የት ነው የወሰድካቸው? ምን አረካቸው? እነዛን ቅማንቶች ምን አረጋችኋቸው? የት ነው የጣላችኋቸው? እነሱ ራሳቸው አገውነን ብለው መጥተውላቸዋል ነው በግድ አገው ያስባላችኋቸው? የት ሰደዳችኋቸው? ገድላቸው ጨረሳችኋቸው? ዲስ ዘ ኮስችን መመለስ ያለበት ማለት ነው። የአገው ልሂቅ እስከዚህ ደረጃ ሂዶ በአካል ራሱ ቅማንት እስከ መጨፍለቅ እየሄደ ያለ ነው። ከቅማንትነቱ ለመሸሽ ቅማንትን ማጥፋት አለበት። ምንም አሁን የእነሱን ቁጥር ለመጨመር ምናምን አይደለም። ኖ ዳትስ ኖት። የቀደመ ማንነት ለመሸሽ የሚደረግ የልሂቃኑ ስራ ነው ይሄን የሚያደርጉት ማለት ነው። ይሄ በጣም አደገኛ አካሄድ ነው። እነዚህን ማየት ትችላለህ። በዛ አሁን ባልኩ ባነበብኩት እንትን ይኖሩ እንደነበረ በዚህ ዳንጉር ከባቢ ይኖሩ እንደነበሩ ላይክ ስለመተከል ማይክል ቼርና የተባለ ማይግሬሽን እና ይሄ ሪሴትልመንት ላይ በጣም ጥልቅ የሆኑ ማለት ታዋቂ የሆኑ በዓለም አድናቆት ያተረፉ ምርምሮችን የሚሰራ ሰው ነበረ። ማይክል ቼርና ይባላል። አይ ቲንክ ካናዳዊ ይመስለኛል። ማይክል ቼርና በ1985 ስለ ሪሴትልመንት በዛ አካባቢ ሰርቶ ነበረ። ከዛም ቅማንቶች
እና እዛ አካባቢ ይላል ስለ ጉምዞች ብቻ ሳይሆን ቅማንቶችና አገዎቹ ከዚህ በፊት ሴትል አድርገው እየኖሩ አሁንም የሚመጡትን የሚቀበሉ ህዝቦች ናቸው ብሏል። እዚህ የነበሩ ህዝቦች ናቸው ብሎ ነግሮናል ማለት ነው። ያን ማየት እንችላለን። አራተኛ ጉራጌዎችን እንመልከታቸው። ጉራጌዎችን፣ ስልጤዎችን፣ ሀረሪዎችን፣ አርጎባዎችን እና ትግሬዎችን ይሄ ኤርትራ ያለው ትግረ የሚባሉትን ማለት ነው ትግሬዎችን እንመልከታቸው። እነዚህ ቅማንትነትን ስለ ጉዳዩ የሚያውቁት ነገር የለም። በሆነ ጊዜ ተሰውሮባቸዋል፣ አያውቁትም። ሜይ ቢ አሁን ልሂቃኑ ካልመጡ በቅርቡ የሚመራመሩ ልሂቃን እንዳሉ ግን አያውቃለሁ። ስልጤዎቹ ይሄን ነገር ያነሳሉ። ለራሳቸው መንገድ የሚያጠኑት ነገር እንዳለ ይገባኛል። ግን እነርሱም ብዙ አይደሉም፣ አያውቁትም፣ አይረዱትም። በተለይ ደግሞ ለምን ለዘመናት ራሳቸውን ሰርቫይቭ ለማድረግ ሲታገሉ ነው የኖሩት እነዚህ ህዝቦች እና በዛ ምክንያት ከራሳቸው ጋር እንትን ካልሆነ በስተቀር ወደኋላ ሄዶ ታሪክን ማጥናት የሚባል ነገር የለም። በነገራችን ላይ ለዚህ ሁሉ ቀውስ የዳረገን የኢትዮጵያን ታሪክ ስላበላሸው ስላዛቡት ነው። ያመዛባት ነው እዚህ ጋር ትልቅ ችግር ያመጣው ማለት ነው። የተዛቡት ትርክቶች ሰለባዎች ሆነዋል ማለት ነው እነዚህ። ሌላው ቤተ እስራኤሎችን እናንሳቸው። ቤተ እስራኤላውያን ትልቁ ችግራቸው አሁን ያሉበት ሁኔታ ነው። አሁን ያሉበት ሁኔታ ከቅማንት ጋር እንዛመዳለን ማለቱ ምናምን የሚያመጣልባቸው ችግር ያለ ይመስላቸዋል። ደፍረው እንትን አይሉትም። በእርግጥ ቀደም ብሎ የነበረ የሃይማኖት ልዩነት ሞር ልዩ የሆኑ ህዝቦች እንደሆኑ ማለት ከቅማንትም እንደማይገናኙ ከአማራውም እንደማይገናኙ አይነት ህዝብ እንዲሆኑ አይነት ነገር ይመስለኛል ፊል ያደርገዋል። አይ ቲንክ ብዙዎቹ ያውቃሉ፣ ትልልቅ ሰዎቹ ያውቃሉ። ግን ይህን እንትን እንዲያደርጉት አድርገዋል። ወደ እስራኤል የሄዱት በሃይማኖት ምክንያት መሆኑን እያወቁት ግን ደግሞ ዩኒክ በዘር የተለየንን ከቅማንትም ከምንም አንገናኝም እኛ አይነት ነገር ብለው እንትን ይውታል። ግን በቅርቡ የተጠና በ19 ስንት ነው በ19 የሆነ በዓመተ ምህረት በ1990 ኦር ሳምቲንግ የተጠና አንድ ጥናት አለ። እንዴት ነው ፈላሻ ከሚለው ወደ ኢትዮጵያውያን ጀውሽ ወይንም ቤተ እስራኤልነት እንደተቀየሩ እነማን እንደቀየሯቸው ማን እንደሰራ ይሄን ነገር ለረጅም እንትን ሂደት ወስዶ እንዴት ወደዛ እንዲመጡ እንዳደረገ ወደ ሚድል ኢስት የመሄድ ፍላጎቶችን እንዴት እንትን እንዳረጉ ስታብሊሽ እንዳረጉ በግለሰብ ደረጃ በድርጅት ደረጃ ተሰርቶ ነው። በኋላ በ1948 እስራኤል የምትባል ሀገር ስትቋቋም ይሁዲዎቹን ከየትም ሀገር ይሰበስቡ ነበረ። ይሁዲ ማለት እንግዲህ በዘር ነው፣ ብዙ ጊዜ በዘር ከዛም ሃይማኖትም አብሮ ይመጣል። ግን ኢትዮጵያ ውስጥ የነበሩት የዘር ከይሁዲዎች ጋር ዘር አንድነት ስላላቸው ሳይሆን የሃይማኖታቸው ምክንያት ነው። አንድ አይነት ሃይማኖት ስላላቸው የህገ ኦሪት ስለሚከተሉ ይመስለኛል በዛ ነው የሄዱት። ይሄም ራሱ ትልቅ እንትን ፈጥሮባቸዋል። ያኔ ምንድነው በሃይማኖት የተለዩ ስለሆኑ ዝርያችንም በቃ ያዕቆብ ዘርነን የሚል ድምዳሜ ነው የሚያመጡት ከዛኛው ጋር ወስደው ማለት ነው። ምክንያቱም ዳዊትን ስታነብም እሱ እንደሚነግርህ ሌላም ነገር የሚነግር እሱ ነው። እኛ እዛን የመጣ ነው የሚል ድምዳሜ ላይ ደርሰዋል። የሰለሞን ስርወ መንግስት የሚባለው ከእስራኤል ላይ የመጣ ነው ብሎ ስለተረከ በሚኒሊክ በኩል እና የሳዶቅ የሚባል ካህን ይዟቸው የመጣው እስራኤላውያን ናቸው አብረው ከታቦተ ጽዮን ጋር መጥተው ነው በዛ ብሎ ነው የሚተርኩት በማክዳ ዘመን ማለት ነው። ግን እሱ አይደለም የመጡት የሰለሞን ቤተመንግስት አንደኛው የመጀመሪያው ሰለሞን የሰራው ቤተመንግስት ሲፈርስ ነው ታቦተ ጽዮን ይዘው ወደ ኢትዮጵያ የመጡት። በዛኛው መንገድ አይደለም፣ ያኛው የድሮ ነው። ይሄ ስህተት ነው፣ ትክክል አይደለም ማለት ነው። በዛ አይነት መንገድ መሆኑ እየታወቀ ግን ያኛውን ይቀበሉታል። አንዳንዴ አይደለም ይላሉ። በተለይ ለምን እንዴት ሆናችሁ ኢትዮጵያ የመጣችሁ የት ኖራችሁ የሚለውን ማብራሪያ ስቲል ዛሬ ደፍሮ የሚነግር የለም። አንዳንዱ ቅድም እንዳልኩ ከዛ ጋር ያገናኘዋል፣ አንዳንዱ በሌላ መንገድ ያገናኘዋል። ግን እዚህ ዝርያቸው ስር መሰረታቸው ደማቸው እዚህ እንደሆነ ግን አይነግሩም ማለት ነው። እሱን ዲናይ ማድረግ ይፈልጋሉ። የተለያየ መንገድ አለው። አንድ መጽሐፍ ዘ ጆዊሽ ክሮኒክል የሚል መጽሐፍ አይደለም የጋዜጣ ነገር ነው። ዘ ጆዊሽ ክሮኒክል ነው የሚለው በ1851 አይ ቲንክ በሐምሌ በ10ኛው ወር ማለት ነው። 10ኛው ዛሬ 6 ነው እንግዲህ በ10 4 ወር ምናምን ሲጨምረው አይ ቲንክ ወደ መስከረም ገደማ ሊመጣ ይችላል። በዛ ጊዜ የተሰራ እንትን የታተመ መጽሔት ነገር ነው ክሮኒክል ማለት ነው። ቮሊዩም 8 ቁጥር 2 የሚባል ገጽ 12 ላይ የጻፈውን ነገር ላንበበው። በጣም የሚገርም ማለት ነው። ይጠይቃል ሰውየው we have heard that there are in your country other Jews than yourselves እንደሰማነው ሌላ ጆሽ አሉ ከናንተ ውጪ ማለት ነው። በእናንተ ሀገር ከናንተ ውጪ ሌላ ይሁዲዎች አሉ። እንግዲህ ይሁዲ እያለ ነው የሚጠራቸው። እነሱ እኮ ይሁዲ ነን አሉም፣ በዘር ይሁዲ ነን አይሉም ማለት ነው። ይሁዲዎች አሉ ይሏቸዋል። በዛ ጊዜ መሄድ ስለፈለጉ ማንም ይሄን እንትን አይልም። መልሶ ይቀጥላል whom you call ካማውንትስ ቅማንቶች ለማለት ነው። እንግዲህ ካማውንቴ ነው የሚለው እሱ። ካማውንቴ ብላችሁ የምትጠሯቸው አለ who have the law of Moses የሞሴስ ሕግ ያላቸው but whom you hate ነገር ግን የምትጠሏቸው ይሁዲ የሆኑ ህዝቦች አሉ ይባላሉ ብሎ ጠየቃቸው።
So is it because they are not real Jews የምትጠራቸው ትክክለኛ ይሁዲ ስላልሆኑ ነው ብሎ ጠየቃቸው። ከዛ ቀጥሎ do they speak the language that you speak አላቸው። እናንተ የምትናገሩትን ቋንቋ ይናገራሉን ብሎ ጠየቃቸው። አሁን መልሱ ምን ቢሆን ጥሩ ነው? ምን አለ መሰለ? the Qamant are in no way connected with us ከኛ ጋር ምንም የሚያገናኘው ነገር የለም ማለት። ቅማንት ከኛ ጋር ምንም የሚያገናኘው ነገር የለም ማለት መልስ የሚሰጠው ሰው ነው። እንግዲህ የዛ ጊዜ ነበረ ልሂቅ ነው አለና ምን ይላል? and have no book መጽሐፍ የላቸው ማለት የለንም። ግን እናንተ መጽሐፍ ከኛው ህግ ነው የመጣው ምን ይታወቅ የለ እንዴ? የህገ ልቦና አምልኮ ስርዓት በዛኛው ስርዓት መቀጠል አልችል ሲሉ ያንን ስርዓት ጠብቀው መሄድ ሲያቀታቸው ዮቶር እንኳን ያስተማረው ለሙሴ እሱን መጠበቅ አልችል ብሎ ሙሴን ስቃይ ሲጥላቸው እኮ ነው ህገ ኦሪት ተጽፎ የተሰጣቸው። ይሄ እኮ ይታወቃል። እንዲህ ህገ ኦሪት የተሰጠው በዛ ምክንያት ነው። ከልቦናቸው እየወጡ ጣዖት እያመለኩ ግብጽ እየናፈቀቻቸው ባርነቱ እየናፈቃቸው ፍዳቸውን ሲያዩ ነው ኦሪት በሙሴ አማካኝነት ትእዛዛት ተጽፈው የተሰጧቸው። ለምን ሸፕ እንዲደረጉ ማለት ነው። አትሊንክ ስርዓት በያዘ መንገድ እንዲቀጥሉ ማለት በሲና በረሃ ያ ሁሉ ከግብጽ የወጣው የነገደ እስራኤል ያለቀው ለምን ይመስላል? ትልልቁ እኮ አልቋል። እድሜው ከ20 ዓመት በላይ የሆነ በሙሉ አልቋል። በእግዚአብሔርን እየፈተኑ ማለት ነው። ሙሴ በበረሃ በሲና በረሃ እዛ እንዲቀር ያደረጉት እኮ በዛ ምክንያት ነው። ተናዶ ማይሆን ነገር ስላደረገ ማለት ነው። የእግዚአብሔርን ፈቃድ ሳይጠይቅ ውሃውን ስላፈለቀ ማለት ነው። በዛ ምክንያት ተቀጥቷል ሙሴ። በነገራችን ላይ ሙሴ በሲና በረሃን የቀረው ሌሎቹ ናቸው። እንትና ኢያሱ ነው አሻግሮ ይዟቸው ሄደ። ያ ሁሉ ሲመጣ በዛ መንገድ የተፈጠረ ነገር እንደሆነ ማወቅ አለብን ማለት ነው። እና መጽሐፍ የላቸውም የለንም የለም እሱ መጽሐፍ የሚባል ነገር የለም። ግን ስርዓቱ እኛ ጋር አለ። የመጀመሪያው የነበረው ያለ መጽሐፍ ነው የነበረው ያኛው። እና ይሄንን ማወቅ ያለብን ያለባቸው ይመስለኛል። ምን ይላል? their language ይላል መጨረሻ ላይ ሲናገር their language is a dialect of our own አለ። የኛ ቋንቋ የራሳችን ቋንቋ ነው ቋንቋቸው የኛ ቋንቋ ነው አለ። ቋንቋቸው የኛ ቋንቋ ነው። የቅማንቶቹ ቋንቋ የኛ ቋንቋ የፈላሽኛ ወይንም ቋረኛው የሚሉት እነሱ ፈላሽኛው ዲያሌክት ነው ዘዬ ነው እንጂ የነሱ የራሳቸው ቋንቋ የላቸው ማለት። ታዲያ ህገ ልቦናው በቅማንተኛ የሚቀደሰው ለምንድን ነው? ማን ነው የሚቀድመው? ህገ ልቦናው ነው የሚቀድመው። በቅማንተኛ ከተቀደሰ ያንተው ቋንቋ ነው ዘዬ የሚሆነው እንጂ እንዴት የቅማንተኛ ቋንቋ ዘዬ ይሆናል? በተደጋጋሚ የተሰሩ የሊንጉዊስት ሪሰርች እንትኖች ሪፖርቶች ይሄኛውን ይነግረናል። አሳምሮ ነው የሚነግሩን ከንትን እንደመጣ ማለት ነው። ፈላሽኛ፣ ካይልኛ፣ ደምቢያ፣ አቸፈር፣ ስሜን፣ ቋራ፣ ጭልጋ፣ መረባ ምናምን የሚባሉት ቋንቋዎቹ በሙሉ የቅማንተኛ ቋንቋ ዘዬ ነው የሚባሉት እንጂ የፈላሽኛ ቋንቋ ዘዬም አይባልም። የተጻፈውን እንዴት ይህን ማየት ያቀታቸዋል። ዞሮ ግን በዛ ጊዜ የነበረው እኛ ብቻ ነው የተመረጥነው ወደዛ ምን ሄደው ለሚል ነው። በእርግጥ ቅማንት ወደዛ አገር ጥሎ ሊሄድ አይችልም፣ አይሄድም፣ ሊሄድም አይችልም። ምንም የሚሄድበትም ሌላ ነገር የለውም። የመሰረቱ ሀገር እዚህ ስለሆነ ማለት ነው። እነሱ ግን ትብታቸው ከተቀበረው ከኖሩበት መስረቷ ከኖራት ሀገር ሄደዋል። ጫና ፈጥሮባቸዋል። የስ መከራ ስላዩ ነው ያ ሁሉ የመጣው። ግን እዚህ ጋር ውሸት ዋሽተዋል። ትክክል አልነበረ ማለት ነው። ችግሩ ህገ ልቦና የሚቀደስበትን ከነሱ በኋላ የመጣ ቋንቋ ካረጉት በጣም አስቸጋሪ ነው። ዲያሌክት ስትል በሂደት የተፈጠረ ነው ማለት እኮ ነው። ቀድሞ አልነበረም ማለት ነው። ሌላ ነገር የለውም። ይሄ የልሂቃን ንብረት ነው፣ መታከም አለበት ብዬ አስባለሁ። እንግዲህ እነዚህ ህዝቦች ከቅማንትነታቸው መራቃቸውና የቅማንት እውነታን መቀበል አለመቻላቸው ብቻ ሳይሆን ከየት እንደመጡ አያውቁም። አሁን ስዘረዝር ከነበርኩት ማለት ነው። የሴሜቲክ ቋንቋ ተናጋሪ በላቸው፣ ኩሽቲ ቋንቋ ነው የተባለው አገውኛ የሚናገሩትን በላቸው፣ የቅማንተኛ ቋንቋ እንትን የተባሉት። አሁን ቤተ እስራኤላውያን እንጠይቃቸው ከየት ነው የመጣችሁ በላቸው። እስኪ ዘራችሁን ቆጥራችሁ ንገሩኝ በላቸው። ያው እዛ ጋር የሚነገረው አለ መጽሐፍ ቅዱስ እንዳለው አብርሃም ምን የሚለውን እሱን ተቀብለው ትሄዳሉ እንጂ ከአብርሃም ጋር በምን አይነት ሊንኬጅ እንዳላችሁ አምጡ ብለህ ብትጠይቃቸው አይነግሩም። ከቅማንቱ ጋር ለምን የዲኤንኤ መሰረት አንድ ሆነ? 100% አንድ ናችሁ በቋንቋ በዲኤንኤ በባህል በብዙ ነገር ከሃይማኖት ውጭ ለምን ብለህ ብትጠይቅ አይመልሱልም። እነዚህ ነገሮች በጣም ኮንፊውዝድ መሆናቸውን ነው የሚያሳየው። ብለር የሆነ ታሪክ ነው ያለን የብዙዎቹ ማለት የነዚህ አሁን ያነሳውልህ ማለት ነው። አማራዎችን ብትወስድ ዘራቸውን ቆጥረው አይነግርም። ትግራዮችን ብትጠይቃቸው አይነግሩም። አገዎችን ብትነግራቸው አያውቁልም፣ አይነግሩም። ኢቨን አገው ማለት ምን ማለት ነው ብለህ ብትጠይቀው አይነግሩም። ትግሬ ማለት ምን ማለት ነው ብለህ ብትጠይቀው ራሱ አይነግርም። አማራ ማለት ምንድን ነው ብለህ ብትጠይቀው ራሱ አይነግርም። ጉራጌ ማለት ምንድን ነው ብለህ ብትጠይቀው ራሱ አይነግርም። አያውቁትም። ሪሊ በራሳቸው ቋንቋ እንዲህ ነው ብለው አይነግሩም በፍጹም። ብዙ ህዝብ እንደዚህ ነው። እንዴት ነው ይሄ የመጣው ብለህ ብትጠይቃቸው አይነግሩም ማለት ከዚህ ማንነታቸው የወጡ በተለያየ መንገድ ራሳቸው ኮንፊውዝድ ስለሆኑ ይህን ነገር አይነግሩም ማለት ነው። ሁሉም በቀቢጸ ተስፋ ይባክናሉ። በቀቢጸ ተስፋ ማለት ነው
ላይክ የሐኪም አበበችን እንትን ወሰደው እዚህ ጋር የሚያመጡት ማለት ነው። ቀቢጸ ተስፋ የሆነ እንደዚህ የምትባል ነበረች፣ እዚህ ጣና ውስጥ ገባች፣ እንደዚህ አባቶቻችን እንዲህ ይላሉ ምናምን፣ እንዲመጣል ዘመን እንዲቀየራል ምናምን ተስፋ ዝም ብለህ መጠበቅ ነው እንጂ እንትን ያለው እዚህ እኮ አለላችሁ ብርሃን የሆነው መነሻቸው፣ ጥንታዊ መነሻቸው እኮ አለ። አሁን የሚቀባጠሩት የሚያስቀርላቸው ማለት ነው። እዚህ ሲጀምሩት ነገሩ እየተገለጠላቸው ይመጣ ነበር፣ ግን ያንን ያጠፉታል። በእርግጥ ሐኪም አበበች ባለፈው ተናግራለች፣ ስለ ቅማንት አይከል የሆነ ነገር ተናግራለች። ዝሮ ዝሮ እሱ በዚህ ሂደት ውስጥ መግባታቸው ምን ያክል በቀቢጸ ተስፋ እንደሚኖሩ ያሳይ ነው። ሁሉም ዝርያቸውን መቁጠር አይችሉም። እንችላለን የሚል ካለ ወጥቶ እኛ እንትን ሊያደርገን ይችላል፣ ሊነግረን ማለት ነው ካለ ማለት ስቲል እኔ ፈልጌያለሁ እስከዛሬ አንዱም ቆጥሮ የሚነግረን የለም። ኤክሴፕት ቤተ እስራኤላውያን የመጽሐፍ ቅዱስን ይዘው ብቻ እኛ ያዕቆብ ዘር ነን ስለሚሉ ከአብርሃም ጀምሮ ይቆጥሩላል። ግን ከዛ በኋላ እንዴት ናችሁ መጣችሁ ምናምን የምትለው ነገር የለም። እኛ በደም አንድ ሁነን አብርሃም አባታችን አለን የከናን ዘር ነን የምንለው። እናንተ እንዴት ሆነ ነው እዛ የምትዛመዱት ከአብርሃም ጋር? አብርሃም ሴሜቲክ ነው የሚባለው እንዴት ብላችሁ ብትጠይቅ መልስ የሚመልስልህ የለም ማለት ነው። ይሄኛው አስቸጋሪ ነው። በባህላዊና በማህበራዊ ትውፊቶቻቸው ዘራቸውን የሚያሳይ ነገር የለም ከውስጣቸው። ይሄ ነው ዘራችሁ የሚል ማለት ነው፣ የሚያሳይ የለም። እኛ ጋር ግን በሃይማኖት ስርዓትም በባህልም በቋንቋ በታሪክም ዝም ብለ የመጣንበትን ነገር ይነግረናል ማለት በስነ ቃሎቻችን በብዙ ነገራችን ማለት አለ ዘራችን የሚነግረን። እንደዛ አላቸው ወይ አሁን ቤተ እስራኤላውያን ያን የሚያሳይ አለ ወይ? እንትን ይሄ ከትራዲሽናል በሆነው መንገድ ማለት ነው። ሪሊጅን ውስጥ ቅድም እንዳልኩ እሱ ስላለ ጠቅሼዋለሁ። ከዛ ውጭ ያን ሊነግሩ አይችሉም ማለት ሌላው ህዝብ ቅድም የነገርኩ ማለት ነው። ይሄ ነገር አሁን ይሄ ቅማንት ጉዳይ ሲነገርባቸው they become desperate። ይሄን ከጠየቅ ማለት ነው እስቲ ዘራችሁን ቆጥራችሁ ንገሩን ቤት በኩል የመጣው ካልከው ያገው ልጅ desperate ይሆናሉ። በቃ የሆነ ባይተዋር ይሆናሉ፣ ተስፋ ይቆርጣሉ። በቃ እኛ ኩሽነን ምናምን የሚል ነገር ይመጣ። አንዳንዴ የሚዘባርቁትን ዘባርቀው ሞክሩታል፣ አይሆንም፣ የለም አያገኙትም። ለምን? ከዋና እንትናቸው ስለወጡ ማለት ነው። ያንን መቀበል ደግሞ ይቸግራቸዋል ማለት ነው። ሁሉም በዘር ማንነታቸው ሳይሆን በቋንቋ ማንነታቸው ነው እንትን የሚሉት ማለት ነው። ዲፔንዶን የሚያደርጉት ማለት የሚንጠለጠሉበት የቋንቋ ማንነታቸውን ነው። የሴሜቲክ ዘር ነን የሚለው አማራው ቋንቋውን ነው፣ ትግሬውም ቋንቋውን ነው እንጂ ደምህን አምጣና ደምህን እንየው ካልከው አይነግርም። እሱም በቃ እሱ ስታመጣ አይኛ ሴሜቲክ ነን የሚል ክርክር ያመጣል። ይሄ ሁሉ ለእኔ እብደት ነው ብዬ አስባለሁ። ቢመለሱበት ጥሩ ነው ብዬ አስባለሁ። ሌላው ሁሉም የሚኖሩባቸው የቦታ ስያሜዎች መተርጎም አይችሉም። ትግራይ ብትሄድ፣ አማራ ክልል ብትሄድ በጣም የተለያየ ቦታ ሴሜቲክ ቋንቋ ተናጋሪ የሚባሉ ህዝቦች የሚኖሩባቸው አካባቢ ቅማንተኛ ነው። አተረጓጎሙ የጥንት ስለሆነ አገሩ ከጥንት እነሱም እዛው የኖሩበት ስለሆነ አልቀየሩትም፣ ሊቀይሩትም አይችሉም። ምክንያቱም የቦታ ጋር ወራሪ ቢሆኑ ይቀይሩት ነበር፣ ሌላ ቋንቋ ይዘው ቢመጡ። ግን በአባቶቻቸው ቋንቋ ነው፣ እነሱም አባቶቻቸው ያውቋቸው ነበር፣ አልጠፋም። ያንን እንደያዙት ነው፣ አይተረጉሙትም። ይሄ ደግሞ ከዛ መምጣታቸው የሚያሳይ ነው፣ ወይም ያለው ውጅንብር ምናምን ያሳያል ማለት ነው። አዲሱን ማንነታቸውን ይጠቅማል የሚል የውሸት ትርክት ይፈጥራሉ። ያን ትርክት ለማስጠቀል ይሞክራሉ ማለት ነው። ለማስጠበቅ ትርክቱን አስጠብቀው ለመሄድ ይሞክራሉ። በዚህ መንገድ ነው ብዙ ጊዜ የሚጥሩት ማለት ነው። ይህን ነጥብ ከመዝጋት በፊት አንድ ሰሞኑን እንትን ያለው መረጃ እዚህ ጋር ባቀርበው ደስ ይለኛል። እንዴት ነው እንደሚሸሹ ማለት ነው። በተለይ የአማራ ልሂቃን እንዴት ነው ከቅማንትነታቸው እንደሚሸሹ ለማሳየት ነው። እንግዲህ ይህን ቪዲዮ እንመልከተው። አዋራሽ እኔ ሂጄ ነበር። ተዋናይ ተዛት ዳንግላ አሮጌው ገበያ ተነስቶ ደቅ ሄደ የሚባለውን ታሪክ ለማጥናት ሂጄ ነበር። የሚገርምሽ በሌላ ቋንቋ የሚናገሩ ማህበረሰቦች አሉ እዚህ ጎጃም ውስጥ ማለት ነው። ተዋናይ ይነሳበት ከነበረ እና እንዲያውም ይዞኝ ሄደ። ልጅ በባጃጅ ነው ይዞኝ ሄደ። የቄስ ተማሪ ነኝ እንዳትል ዝም ብለህ ወደዚህ ወደ ዘጌ የመጣው ታሪክ ማጠና ነኝ በላቸው፣ እዚያ በኋላ ያወሩሃል አሉኝ። ያ ቪዲዮ ላይ እንደተመለከት ነው እንግዲህ ጠያቂዋ ጋዜጠኛ ትጠይቀዋለች ሰውየውን። ሰውየው ምን ያነጋል? የሆነ መጽሐፍ ይጽፋል። የሆነ አንድ መጽሐፍ አለ እና 3 መጽሐፍ አለው ሰውየው። ብዙ ጊዜ ይሄ የሌላ ዓለም አይነት ነገር ነው ስለነ ተዋናይ ምናምን የሚባሉ ሰዎች ጋር እና የሆነ ስለመሰወር ስለ ጥበብ ምናምን ለማተት ነው እንግዲህ ሰውየው የሚጽፈው ማለት ነው። እዛ ጋር እሱን መሰረት አድርጋ ትጠይቀዋለች። ሲመልስ ምን ይላል? እሱን ለማጥናት እጄ ነበረ አለ። የሚገርምሽ በሌላ ቋንቋ ወደ እንትን ሄደው ወደ ዘጌና አካባቢ ነው ሄደው። ልብ በል የሚገርምሽ በሌላ ቋንቋ የሚናገሩ ማህበረሰቦች አሉ እዚህ ጎጃም ውስጥ። ተዋናኝ ይነሳበት ከነበረው ማለት ነው። የቄስ ተማሪ ነኝ እንዳትላቸው፣ ወደ ዘጌ ሲሄድ ነው። የቄስ ተማሪ ነኝ እንዳትላቸው፣ ዝም ብለህ ወደዚህ ወደ ዘጌ የመጣሁት ታሪክ የማጠና ተማሪ ነኝ፣ የዓለማዊ ተማሪ ነኝ በላቸው። ከዛ በኋላ አይደብቁም ያወሩሃል አሉኝ ብሎ ይነግራል ማለት ነው። ስለዚህ ቅማንትነታቸው ይደብቃሉ እንዳይታወቅ ማለት ነው ሰዎቹ።
ራሳቸው እዛ ሲሄድ ይጠብቃሉ። ላመኑት ብቻ ነው እንትን የሚያደርጉት። ሰው የሚነግሩ እንደዛ ከሆነ ነው። የቄስ ተማሪ ነኝ ካልክ ግን አሉ አይነግሩም አሉ። ለምን የዓለም ተማሪ ሲመጣ ችግር የለባቸውም። የቄስ ተማሪ ሲመጣ ግን ይደብቃሉ። ምን ማለት ነው? ትልቁ ችግር ቅማንትነትን ሲያጠፋ የመጣው የደብተራው ዓለም አይደል? ያ እንትን ጫና ስለሚያፈጥርባቸው ነው። ችግር ስላለ ማለት ነው። ለማጥፋት ስለሚጥሩ ይሄን ስለሚያውቁ ይሄንን አይነግሩም። አየህ፣ ይሄን ለመደበቅ ነው። ግን ሰውየው በጣም የሚያሳዝነው ምንኛ ነው ይሄ ቋንቋ የሚለውን ነገር ሳይናገረው ቀረ። እንዲህ ጨንቆት ማለት ነው። ምንኛ ነው በሌላ ቋንቋ አለ ምን አለው? ቅማንተኛ የሚናገሩ አለ ቢል ምን አለ? አሁን እነዛ ጥበብ ምናምን እያለ እንትን የሚለው የሚፈልገው እኮ ቅማንቱን ነው። ከደብተራ ውስጥ እንዴት ጥበብ ሊፈልግ ይችላል? ደብተራ እኮ ቅማንት የሚባለውን ጥበብ የሆነን ህዝብ የቀበረ እኮ ነው፣ ያፈረሰ ማለት የናደ ዛሬም ለማጥፋት የሚጥር ነው። በዛ በኩል ሄደ ጥበብ እንዴት ታገኛለህ? የሞተ ጥበብ እንዴት አድርገህ how can it be possible? ትልቁ ችግር ይሄ ነው። ጥበብ የሚፈልግ መጀመሪያ የጥበብ አባት የሆነውን ፈልገ ማግኘት ነው። በደብተራ ዓለም ሄደ የምታገኘው ጥበብ የለም በፍጹም። እና ሐኪም አበበችም በዚህ የደብተራ ዓለም ሂደው የሚያመጡት ነገር አለ ብዬ አላምንም። የለም፣ ሊኖር አይችልም በፍጹም ማለት ነው። አስቸጋሪ ነው። ይህንን እንዲረዱት ማድረግ ያስፈልጋል ማለት ነው። እንግዲህ ዘጌ ቅማንት መሆኑን ምንም ጥርጥር የለውም። እነሱም ቅማንት መሆናቸውን ያውቃሉ። የአካባቢ ሰው ቅማንት መሆናቸውን ያውቃል። ቅማንቶች ናቸው። ዘጌ ብቻ አይደለም። ከዘጌ ተነሳ አቸፈር ምናምን የሚባለው ስቲል እስካሁን ያውቃል። ባህሉም ወጉም ምንም አንድ ነው። እንዲሁ ዝም ብለህ በቀላሉ ላሳይ። ዘጌ የሚለውን ስያሜ ኡራ፣ አዝዋ፣ ወጀታ፣ አበርጌ አሁን ይሄ የህልም ቦታ ነው። አበርክርና የሚል ባለፈው ስታነሳ ነበረ። አበርጌ፣ ይባባ፣ ደንሹ ነው መስለኛ ዳንሹ ወይም ደንሹ፣ ጊዮን፣ ደመካ፣ አንጋታ፣ ባርዶ ወዘተ የሚሉ ስያሜዎች አሁን ምንድን ናቸው እነዚህ? ኢብን አገዎቹ ትተረጉሙታላችሁ? እኛ ቃል በቃል ተረጉመዋለን። ተረጉሙታላችሁ? አይተረጉሙትም። አንዱን ሞክረው ጥተውት ነው የሚሄዱት እንጂ አይተረጉሙትም። እነዚህን ስትመለከት በሙሉ እነዚህ ህዝቦች እንዴት ነው ሲሸሹ እንደነበረ ሽሽታቸው በዚህ መንገድ እንደነበረና ምክንያታቸው የሚሸሹበት ደግሞ ቅድም ሳነሳ እንደነበረው ነው ማለት ነው። አይ ቲንክ እዚህ ላይ ላቆመው። መልካም እንግዲህ አጠቃላይ ስታነሳቸው የነበሩ ነገሮች ከቅማንት የወጡ ህዝቦች ለምን ከቅማንትነታቸው አጥብቆ ይሸሻሉ የሚለውን ነበር ስታነሳ የነበረው። ጠቅለል ለማድረግ ያክል ግን እነዚህ ከቅማንትነት የሚሸሹ ህዝቦች እውነት መሸሸታችን ዋጋ አስከፍሎናል ወይ? ማለት አሁን እየሸሸን ያለ ነው ከቅማንት የሚሸሸው ዋጋ አስከፍሎታል ወይ? ያስከፈለ ዋጋ አለ ወይ? ካስከፈለውስ እነዛ የከፈላቸው ዋጋዎች ምን ምን ናቸው የሚሉትን አጠር አድርገህ ብታነሳቸውና የዛሬው ውይይታችን በዚህ ብንጨርስ። መልካም እንግዲህ ከቅማንትነት ወይም ከቅማንትነት እውነት መሸሸታችን ምን ዋጋ አስከፍሎናል? ከቅማንትነት ስትሸሽ ከእውነት ነው የምትሸሸው። እውነት ስለሆነ ማለት ነው፣ የነበረ እውነት ነው። በኋላ የተፈጠሩ ነገሮችን ከዚህኛ እውነት ጋር አገናኝተ እስካልሄድክ ድረስ ችግሮች ስለሚፈጠሩ ማለት ነው። በዛ ላይ ደግሞ ቅድም እንዳልኩት ሁሉም ይሸሻል። እውነትን መቀበል አይፈልግም። ከዚህ እውነት መሸሽ ነው የሚፈልገው በተለያየ መንገድ። ምክንያቱ ሊለያይ ይችላል። ለምንድን ነው እሱ እና ምን አስከፈለን የሚለው ነገር እናንሳ። አንደኛ እርስ በርስ እንድንባላ ሆነናል። አንድነታችን አተናል። የአንድነት መሰረት ነው ቅማንትነት፣ መሰረት ነው አንድነት ማለት ነው። እኔ በጣም ግርም የሚለኝ ትግሬውና አማራው ሲጋደል ነው። አንድ ህዝብ ማለት ነው። የሚጋደለው ደግሞ በወልቃይት ይጋደላል። ወልቃይትም ትግሬም አማራም አንድ ነው። በዘሩ የቀደመ ቅማንት ነው። በዲኤንኤውም የተረጋገጠ እኮ ነው። ሲጋደል ስታየው በጣም ያሳዝናል ማለት ነው። ሌላውም እዚሁ አማራ ክልል በለው ሌላ ቦታ በለው ኢትዮጵያ ሲጀመር የካማውያን ህዝቦች ናቸው፣ ይባላሉ። ከድንቁርና ውስጥ ስለተገባ ማለት ከዛ ድንቁርና መውጣት ስላቃተን ላለመውጣት ችግር ተፈጠረ ማለት። ስለዚህ ከዚህ እውነት በመሸሸታችን የአንድነት መሰረታችን አጣን ማለት ነው። ዛሬ እንባላለን እየመጣ እኮ አሁን እሱም እኮ ይሄ አሁን ከትግሬ አማራ ምናምን ከሚለው አልፈህ ጎጃም ጎንደር ምናምን በሚል ወሎ በሚል ሁሉ ትጣላለህ። ለምን? መሰረት አንዴ ወጥተሃል፣ ከመሰረት ተናግተሃል። ይሄ ነው አንዱ ትልቅ ችግር የፈጠረው ማለት ነው። ሌላው ከቀደመ ቅማንታዊ ጥበባችን ወጥተን ድንቁርና ውስጥ ገብተን ድንቁርናን የኮምፎርት ዞን አድርገን የምቾት ቀጠና አድርገን ተቀምጠናል። ከዛ ለመውጣት ደግሞ ውጡ ሲባል ጠመንጃ ታነሳለህ። ትልቁ ችግር ይሄ ነው። ይሄን መተንተን አያስፈልገኝም፣ ዝም ብዬ አጠር ላድርገው። ሌላው የተረጋጋ የመንግስት ስርዓት መገንባት አልተቻለም። የለም ቅድም እንዳነሳሁት የመንግስት ስርዓት ሲፈርስ የእንትኑ ይሄ ስነ ልቦናውም ስጦታውም ትውፊቱም ያለው የቅማንት ህዝብ ነው። ያን ስርዓት እያስተካከለ ሲመጣ የነበረው ማለት ነው። አሁን ይህን ህዝብ ሲያገሉትና ጭራሽ እንትን ሲል መንግስት ስርዓታቸው ራሱ አይጸናም፣ አይቆምም። መቆም ራሱ ችግር ውስጥ ገባ ማለት ነው። ይሄ መፍረስ መፈራረስ ምናምን ነው። አትቆምም። በጣም ትልቅ ችግር አለ። የተሰጠ ስጦታ ላይ ከተሰጠ ስጦታ ወጥታል፣ ጸጋው በረከቱን አታል።
ዛሬ ከውካዋ ነው ኢትዮጵያ ህዝብ ከነበረው እንትን የለውም። ደርባባ አይደለም። በነገራችን ላይ ደርበብ ብሎ እንትን የሚል የለም። ያ ሁሉ መከራና ፍዳ እየወረደበት የቅማንት ተረጋግቶ ነው የሚኖረው። ተረጋግቶ ተስፋው ትልቅ ነው። በፈጣሪ ያለው ተአምኖ ራሱ ትልቅ ነው። ከዚህ ስትወጣ ከውካዋ ነው የምትሆነው። እኛ አሁን አብዛኞቻችን ከውካዋ ሆነናል ማለት ነው። ምንፋጅ ዝም ብለን አገዳደላችን እንኳን አስበው እስኪ እንዴት ነው ሰው እንደሚገደል ማለት ነው። ዘግናኝ በሆነ ግድያ የምትገደለው በዚህ ምክንያት ነው። ወንድማማችን ወንድሙን ይገለዋል። እርስ በርሳችን የማንተማመን በመሆናችን ለውጭ ጠላት ወይንም ለወራሪ ተጋልጠን ተሰጠናል። ምቹ ሁኔታዎችን ፈጥረናል በተለያየ ምክንያት ማለት ነው። አንድ ስትሆን ማንም አይደፍርም። አንድነታችን አጥተናል። ማንም ይደፍራል። ዛሬ ተራው የጎረቤት ሀገር ሁሉ መጥቶ እንደፈለገ ያደርጋል፣ ይጫወትብሃል። እንዲህ እንደሆነ አድርጎናል ማለት ነው። አንድነታችን ስላጣን ማለት ነው። ሌላ ደግሞ ከዚህ ጋር የሚያያዘው የሃይማኖት አክራሪነትና በሃይማኖት ምክንያት የጠላትነት ባህል አሳድገናል። በጣም ግርም ይለኛል። የቅማንቱ ህገ ልቦና መጥተው ህገ ኦሪትም በአካባቢ ሲቀመጡ አይጣላም። የክርስትናው ሃይማኖት መጥቶ በድግናዎቹ ቤተክርስቲያን ሲሰራ እንኳን ዝም ብሎ ነው የሚታገሳቸው። ዝም ብሎ በቃ በየዋህነት ነገሮችን እያየ እየተመለከተ ነው ሄደው በሆደ ሰፊነት ማለት ነው። ከዛ በኋላ ያለው አይታል አይደል እንዴት እንደሚጠላላ ሌላውን እንዴት እንደሚጠላ ሌላውን ሃይማኖት እንዴት እንደሚጠላ ማለት ነው። ሌላውን ሃይማኖት ለምንድን ነው የምትጠላው? የአንተ ሃይማኖት ያንተ ነው። ያንተን እስካልነካብህ ድረስ ለምን ትጠላዋለህ? የማይገባኝ ነገር ማለት ነው። በመጥላትህ ያንተ ሃይማኖት ያድጋል ወይ? እንዲህ አይነት ነገሮች የተፈጠሩት ከቀደመ የተረጋጋ ስነ ልቦና ወጥተው ስላበዱ ነው። እነ እንትና ማለት በአክሱም ዘመነ መንግስት እነ ኢዛና የፈጠሩት እብደት ነው ለአክሱም ስርወ መንግስት መፍረስ በክርስትናው ምክንያት ማለት መፍረስ ዋና ምክንያት የሆነው አንድ ተጠያቂው ማለት ነው። ዛግዌዎቹ ደግሞ በኋላ ይሄንን የቀደሙ ህዝቦች መልሰው ሲያመጡት ክርስትናው ህገ ልቦናው ህገ ኦሪቱ ተስማምተው እንዲዳርጉት ኢቭን ሌላ አይነት ሃይማኖት የሚከተሉ ህዝቦች ሁሉ ነበሩ ተስማምተው ሳይገዳደሉ ማለት መብታቸውን የቀጠሉ። ስለ ሃይማኖት ጉዳይም ፍርድ የሚሰጠው እግዚአብሔር ነው። እኛ ምን አገባን? ግን ሰላም ሆናችሁ ለመንግስቱ እያገለገላችሁ ሀገር እየገለገላችሁ ኑሩ ነው። በዛ መንገድ ነው የተመሩት። በኋላ ሲመጣ ጽንፈኛ አድርገው ክርስትናን አመጡት እንደገና ማለት ነው። በዛ ምክንያት ዛሬ የተፈጠረው ነገር ታያለ ማለት ነው። ግርም ይለኛል። አሁን ላይ ዛሬ ላይ ያለው እንኳን እስራኤልና ኢራን በሚጓጉት እስላሙ ወይንም ሙስሊሙ ኢራንን እንትን አድርጎ ትንታኔ ሁሉ ይሰጣል። ዛሬ ስለ እስራኤል እርግምና ሁሉም ይገባል። እንዴ የሆነ መሪ ምናምን የሚባለው በጣም የሚያሳዝነው ማለት ይሄ ክርስቲያን የሚለው ደግሞ ከእንትኑ ጎን ከእስራኤል ጎን ተሰልፎ እንትን ይላል። ምንድነው እሱ ነገራቸው? አሁን እስራኤል ለክርስቲያኑ ምንድነው ጠብ የሚል ነገር ያደረገችለት? ኢራን ለሙስሊሙ ምንድነው ጠብ ያደረገ? ለመሆኑ እናንተ ስለመኖራችሁ ራሱ ያስባሉ የኢራኖቹ? እስራኤላውያን ስለ ኢትዮጵያ ጭንቀት ምናምን እንዲህ የሚል ነገር አላችሁ? ሲጀመር እኮ እናንተ የይሁዲን ሃይማኖት ስለሚከተሉ ብሎ ቤተ እስራኤላውያን እናሳደው ወንድሞቻቸውን ሰደዷቸው። ምኑን ነው በዚህ ይሄ ሁሉ ድንቁርና የሚመጣው? ተመልከት። ከየት እንደመጡ ስለማያውቁ ወዴት እንደሚሄዱ ስለማያውቁ እነሱ ያላቸው ማንነት በደንብ ስለማያውቁ እብደት ውስጥ ገባን ማለት። ዛሬ ማንም የሚነዳን በየትም መንገድ የመጣው ማንም እንደሚጎትተን ሆነን ቀጥለናል ማለት ነው። የሃይማኖት አክራሪነት የሚባል በሽታ ሁሉ ሰፍኖብናል። እኔ እንትና ግራም ሃንኮክ የጻፈው ነገር በጣም ግርም ይለኛል። በቅማንቶች ላይ በተለይ የህገ ልቦና የአምልኮ ስርዓት ላይ እንዴት እንደተደረገ በጽንፈኝነት እንዴት እያደረጉ ቅርሶቻቸውን እንዳወደሙ የጻፈው ማለት ነው። ጽንፈኛ ስለሆኑ ማለት ነው። ሌላው ታሪካችን ሙሉ በሙሉ እንዲጠፋ ተደርጓል። እኛ ታሪክ እኮ የለንም። አሁን ዝም ብለን መዋዠቅ ምናምን ነው እንጂ ታሪካችን በደንብ አናውቀውም። የለም በቃ ታሪካችን ገደል አገቡት ማለት ነው። ሌላ ነገር ደግሞ ምንድነው? በቅዠት ህይወት ብቻ የምንማቀቅ የቀቢጸ ተስፋ ነዋሪዎች ሆነናል። በቅዠት ይህንን ቅድም ካልኩት ጋር ማንጣት ትችላለህ። ዝም ብለህ ያልሆነ ቅዠት መቃዠት እንዲህ ነው እከል የሚባል ንጉስ ይመጣል በዚህ ምናምን ከማለት ውጪ ሌላ ምንም የለም። ሁልጊዜም ደግሞ ያውን እዛው ነው ያለ ነው ማለት ነው። በሚገርም ሁኔታ ከጥበብ ስትወጣ ድሮ በመሰረታማ የተሰራን ማረሻ ሁሉ እየጎተትን እንድንቀጥል ተደረግን። ከኛ በኋላ ምንም ነገር ያልነበሩ ማለት ነው። ቀደም እኛ በነበርንበት ዘመን ያልነበሩ ሀገራት አድገው ተፈጥረው ትልቅ ዓለምን የሚያንቀጠቅጡ ሀገራት ሆነዋል። እኛ ግን የሀገር ጭራ ሆነናል። የዓለም ጭራ ማለት ነው። ይህን ማየት እንችላለን። ሌላው ለደብተራው የሴራ ፖለቲካ ምቹ ሁኔታዎችን በመፍጠር ደብተራው በሚጎትተን የውርደት ቁልቁለት ዝም ብለን እየነጎድንን ዛሬ ድረስ ማለት ነው። ዛሬ ድረስ ቅማንትን ካፈረሰ የደብተራ ሴራ ወይም የደብተራ ማንነትና በዛ በኩል ባለው ምን ጥበብ ሊያመጡ እንደሆነ ግራ ይገባኛል። እነዚህ ጥበብን የቀበሩ እኮ ናቸው። በፍጹም ጥበብ የለም እዛ ውስጥ። ይህንን ማወቅ አለባቸው። እነዛ ህዝቦች ናቸው የጥበብ ባለቤቶች። ያን የጠፋው ማለት ነው። በጠፋው ማንነታቸው ነው የሰሩት እንጂ አሁን ባለው ማንነታቸው አይደለም። ደብተራው ደግሞ ይህን በማጥፋት ግንባር ቀደም ነው። ነገም ከነገ በኋላም ህዝብን ለማጥፋት ጥበብን ለማጥፋት የሚሰራው ደብተራው ነው። በድንቁርና የሚነዳንም ደብተራው ነው። ይሄ ይታወቃል።
በዚህ ጥበብ ይኸውልህ ከጣና እንዲህ ብለን ኮከብ እናያለን፣ ጁፒተርን በዚህ እናያለን ምናምን ይመጣል። እከሌ እንደዚህ ብላ እዚህ ጋር የእንትኑን ሚስጥር ይዛው ገብታለች፣ ወርቁ ምናምን በዚህ ነው የገባው። ማይባል ነገር የለም። ይሄ ምንድን ነው የሚጠቅመው? ይሄ ከየት ይመጣል? መጀመሪያ እናንተ የምትሞክሩት የምታስቡት ማለት ነው አእምሯችሁ ላይ የፈጠራችሁት እና ከደብተራው ቅዠት ጋር በዛ ደረጃ የምትባክኑት ዋናው ማንነት ላይ ስለጠፋችሁ ነው። ቅማንት የሚባል የጥንት ማንነት አለ። ይችን ሀገር መስርቶ የኖረ ከጥንት ጀምሮ ማለት ነው። ከሱ ጋር ጀምሩት እስኪ፣ ከሱ ተነሱና አጥኑ እስኪ ወደኋላ። ሜይ ቢ የሚባለው ነገር እውነት ከሆነም ልታገኙ ትችላላችሁ። የሚጨበጥ የሚዳሰስ አሁን በመሬት ላይ ያለ እውነተኛ ህዝብ አለ ዛሬ ማለት ነው። እናንተ የምትፈልጉት አይነት የነበረ ህዝብ ማለት ነው። ከሱ ለምን አትጀምሩም? ምን አቃዣችሁ? ወደ ቀደመ ማንነቱ መታችሁ ይሄኛው ማጥናት ማለት መታችሁ ማለት ተቀይራችሁ ሳይሆን ኑና ያንን አጥኑ። ከዛ ስትጀምሩ ብዙ ነገር ታውቃላችሁ ብዬ አስባለሁ። ያን ቢያደርጉት ማለት ነው። ሰው ይሄ ነገር ለደብተራው መጫወቻ እንድንሆን አድርጎናል። ተጨፍነን ዝም ብለን እንድንጋት ማለት ነው። በራሳችን የማንኮራ የውጭ ነገሮችን ናፋቂ ፈረንጅ አድናቂ ሁነን ቀርተናል። እኛ ኢትዮጵያውያን ማለት ነው። እንዲህ እንድንሆን ያደረገን ከማንነታችን ስለወጣን ነው። ግብፃውያን ያን ኩሩ ማንነታችን አጥፍተው ያን ትልቅ ጥበባችን አጥፍተው እዚህ ደረጃ ያደረሱን ግብፃውያን ናቸው። በሰለሞን ስርወ መንግስት በሚባል የክብረ ነገስት የሚል መጽሐፍ ማለት ነው። ክብረ ነገስት ግን ደግሞ ክብረ ውርደት ለኢትዮጵያ የሆነ መጽሐፍ ጽፈው አምጥተው እንደዛ አድርገን ያዋረዱ ማለት ነው። ይሄ የነበረን ነገር አጥፍተ አሁን ወደ ግብፅ መሄድም ወደ ምንም ወደ ሌላ መሄድ ይመቻል፣ ይሻልሃል እዚህ ኢትዮጵያ ውስጥ ከመኖር ማለት ነው። የስ እኛ ኢትዮጵያ ውስጥ ሰው ሁኜ ከምኖር አሜሪካ ሄጄ ሐውልት ሁኜ ብኖር ይሻላል የሚል አሳዛኝ ትውልድ ፈጥረናል እኮ በጣም በሚገርም ሁኔታ ማለት ነው። ይሄ ሁሉ የተፈጠረው ከቀደመ ማንነታችን ስለጠፋን ስለወረድን ነው። ያን ማየት እንችላለን። ፈረንጅ ወይንም ምዕራባውያን ወይንም አረብ ሌላውም ሀገር ስም አወጣልን እንጂ እኛ በኢትዮጵያዊኛ ወይም ኢትዮጵያዊ ቋንቋ ስም አወጣልን አይሉም። ኢትዮጵያ የሚለውን በለው ሀበሻ የሚለውን በለው በየአካባቢ የሚኖርበትን ቦታ ሁሉ ከአረብ ጋር ነው የሚያገናኙት። እኔ ግርም ይለኛል። በኃይለ ሥላሴ ዘመን የተጻፈ አንድ መጽሐፍ አለ፣ ኢትዮጵያ ታሪክ የሚል መጽሐፍ ማለት ነው። ከኤርትራ ጀምሮ እስከ ሸዋ ድረስ ያሉ ቦታ ስያሜዎችን ከአረብ አገር እያገናኘ ማለት ነው። ዝም ብሎ ጠጋ አድርጎ ማለት ነው። ጠጋ አድርጎ በቃ የሆነ ሰና የሚል ቦታ ካገኘ ሰና የሚባል የየመን ዋና ከተማ ስላለ ከሱ ጋር ይወስደዋል። የሆነ መረብ የሚል እዛ መረብ የሚባል እንትን አለ ብሎ ይወስደዋል። እንዲያረጋ መጣውና ልክ ከአረብ እንደመጣን አድርጎ ሙሉ በሙሉ ጽፎት አገኘው። ምን አይነት ድንቁርና ነው ጎበዝ! ምን አይነት እብደት ነው! እኔ በጣም ግርም ነው የሚለኝ። እንዲህ አይነት ጥፋት ውስጥ የገባ ነው ከቀደመው እውቀታችን፣ ከቀደመ ጥበባችን፣ ከቀደመ የጥበብ መመንጫ መገኛ የሆነ ማንነታችን ስለወጣን ነው። ይህም ከቅማንት የሚደረግ ሽሽት ነው። ስለዚህ ወደ ልባቸው ቢመለሱና ይህን ነገር ሪኮንሲደር አድርገው ስራ ቢሰሩ የተሻለ ነው ብዬ አስባለሁ። ታንኪዩ። መልካም ዘንድር እንግዲህ በመጨረሻ ላነሳቸው ነጥቦች ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ታሪክና ማህበረሰብ በሚል ያቀረብንላችሁ ውይይትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ